ገባንብህ እኮ ቆማችሁን እኮ እንደ ደብረ ብርሃን በግነ የነዳኑ እኮ ሜዳው ላይ ምናምን ነገር ብሎ ይላል። 11ዱን አፍዝዘን እኮ ነው። አንደኛው ምን ይላል? ባለፈው ሲናገር የሰማሁት ወደ ምስራቅ ለግቷት በምዕራብ በኩል አልፋ ወደ ሰሜን ካቀናች በኋላ ወደ ምስራቅ ገባች ይላል። አቤት አቤት አቤት! ትልቅ መስቀል ያሰረ ሰውዬ መጽሐፍ ቅዱስ ጠይቀው የለም። ይሄው ሰውዬ እኔ ጋር ገዝት ይልክልሃል። አንዴ መቤቴን እየሰደቧት ነው አንዴ ብሎ አወዳዩን ተፍቶ እኔ ጋር ይመጣላል እና ይመጣና መጽሐፍ ቅዱስ አለ ይለኛል። የለኝም። ታዲያ ምን ልታደርግ መጣህ ይለኛል። እንዲህ ደርድሬ እኮልህ ነው አንዳንዴ የለኝም ብዬ የምልህ ከአስራ ምናምን ነገር መጽሐፍ ቅዱስ እንኳን እኮ ነው ብዬ የምልህ ከአስራ ምናምን ነገር በላይ ነው። ያው መጽሐፍ ቅዱስ አለ ይለኛል። እኔ ነው መጥቶ የለኝም አንተ ብታነበው። ታዲያ መጽሐፍ ቅዱስ አትይዝ ነው እንደ መጣሁ ይላል። አንተ ይዘሃል ስትለው እኔ አላስኩም ይላል። እኔ አላስኩም፣ የተዋህዶ ሃይማኖት የጥንት የጠዋቱ ነው። እሺ አንብብልኝ አንተ ራስህ አንብበው ይላል። ከዛ እንዳሄድ ብለን እንድንነግረው መጽሐፍ ቅዱስ አውጥተን ስናነብ አንብበው ይለኛል። ከየት ዝም ብለህ በሙሉ አንብበው። የመጽሐፍ ቅዱስ ንባብ እኮ አይደለም ያዝኩት፣ ሐሳቡ የቱ ጋር ነው ያለው ንገረኝና ዝም ብለህ ሙሉን አንብበው። እኔ አቁም ስልህ ታቆማለህ ይለኛል። አነባለሁ። የት እሄዳለሁ? አንድ ፊቱኑ ከትውልድ ጋር ጌታ አነባለሁ። አቁማት እዛ ጋ ይላል። ጽዮን የምትል ካገኘ ጽዮን ምንድናት? ምንድነች ጽዮን ይለኛል። መቼም የእናንተ ጎረቤት ልጅ ነች አለው። ምን ማለት ነው ጽዮን? ፍታው ይለኛል። እኔ ነው ራስ አንብበው ብለኸኝ እና ጽዮንን እንኳን አትፈታም እንዴ? እኔኑ መጽሐፍ አስነብበኝ እየተቆጣኛው እና ፍታው ይለኛል። ጽዮን ማለት ተራራ ነው ብዬ ስለ ይኸው አላልኳችሁ? ጽዮን ማለት ኮረብታ ነው። ከኢያቡሳውያን ዳዊት ተዋግቶ የወሰዳት ኮረብታ ናች ብለስትል አላልኳችሁ? እነዚህ መናፍቃን ለጴንጤ ለእመቤታችን ያላቸው ጥላቻ እስከዚህ ድረስ ነው። ይታያችሁ ወገኖቼ ይልና አንተ ፍታው ስትለው ምኑን ፈታዋለህ? መናፍቃን ማለት ጥቁር ድንጋይ ነው ይላል። አንዳንዱ በአርሰናልና በእንትና እኮ አስተናዶ ሁሉ እኮ ነው መጥቶ እኔን እዚህ ከዚህ ለመውጣት ከፈለክ ብራዘርዬ ና ወንድሜ ና የዘመንን የወጣትነት ዘመኔን አላውቀውም ና ብራዘር አምላክን ትፈልገው ከሆነ ዘላለምህ እንዲያምርልህ የምትፈልግ ከሆነ ና እዚህ ና እንብላ። ማዕዱ ይኸውልህ እዚህ የህይወት እንጀራ አቤት ሲጣፍጥ! የቀመሰው ዳዊት እንዲህ ይላል፣ ቃልህ ከማር ከስኳር ይልቅ ጣፈጠኝ ይላል ዳዊት። ማርና ስኳር እንደሚጣፍጥ ከማር ከስኳር ይልቅ እጅግ ይጣፍጣልናል። ጴንጤ ወገኔ በጣም እየበላ ነው። በሞቴ ነው የሚለው የሀገር ቤት። በጌታ ስም እንለምናችሁ ወንድሞችና እህቶች፣ በጌታ በኢየሱስ ክርስቶስ ስም እንለምናችሁ። በታላቁ በተፈራው በተመሰገነው ጌታ ስለ ራሱ የህይወት ታሪክ የሚናገረውን አንብብ እንጂ ስለ ኢየሱስ ዘር ትጠራለህ። አሁን አንዳንዶች ዘር ስጠሩ እኔ ከኦሮሞ ነኝ ይላል። ኦኬ ጥሩ ልክ ነው። ጌታ ይባረክ። እንኳንም ሆንክ ከኦሮሞ። እኔ ከአማራ ነኝ፣ እኔ ከትግሬ ነኝ ምናምን ነገር ይላል። አንዳንዱ እስከ 7 አይደለም እስከ 14 ትውልድ ሁሉ ሊጠራልህ ይችላል። ደግሞ ክርስቲያን ነኝ ይላል። ጥሩ ነው። ያንን የቤተሰብህን ዘርህን ብጠራ ምንም ችግር የለ። የትውልድ ሐረግህን ብታቅ ምንም ክፋት የለውም። ግን አንተ አማራ ሆነ ኦሮሞን የምትቅ ከሆነ ኦሮሞ ሆነ አማራን የምትንቅ ከሆነ አማራ ሆነ ትግሬን የምታበሻቅት ከሆነ ትግሬ ሆነ ኦሮሞና አማራን የምታበሻቅት ከሆነ ወላይታ ሆነ እንትና እንደዚያ የምታርቅ ከሆነ የተጣላው ከታላቁ ጌታ ጋር ነው። ኦኬ የእኛን የዘር ሐረግ እንደዚህ ካወቀን እስቲ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ ማለት የኢየሱስ ክርስቶስ የዘር ሐረግ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ዘር ሐረጉን ልንገራችሁ እያለ ነው ማቴዎስ። ከዚህ ነው የሚጀምረው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ፣ ይሁዳ ደግሞ ከትዕማር ፋሬስን ወለደ። ስንት ሰው ያውቃቸዋል እነዚህን የትውልድ አባቶችን? እስከ ባቢሎን ምርኮ ድረስ ያለው 14 ትውልድ ብሎ ያለው ስንት ሰው ያውቃል? እዚህ በላይ ያለውን
ኢየሱስ ጌታችን ነው መድኃኒታችን አምላካችን ከማለት ውጭ ዘር ሐረጉን ሲጥራልኝ ብሎ አንድ ሰው ቢጠይቅህ ኢየሱስ ማን የወለደው? ማርያም እናቱ ናት ማርያም። አዎ። ንጉሥ መሲሁ የዳዊት ልጅ ነው ተብሎ የለ እንዴ? አዎ ተብሏል። ከማ ተወልዶ? ከማርያም። ማርያም የማን ልጅ ናት? ያው በተለምዶ ኢያቄምና ሐና ተብሎ ይባላል። ከዳዊት ጋር አገናኝልኝ ብሎ ቢልህ እንዴት ነው የምታገናኝለት? ከዳዊት ጋር አገናኝልኝ ብሎ ቢልህ ወንዱ ጋር የሴቷን ዘር ሳትለቅ ሴቲቱን ሳትለቃት ዳዊት ጋር ሂድና አገናኝልኝ እና መስመሩን ጎዳናውን አሳየኝ ወደኋላ ሄደ ከአዳም ጋር አገናኝልኝ ብሎ ቢልህ አየህ፣ እዚህ ማቴዎስ ላይ እስከ አዳም ድረስ አልተጻፈልህም። ሉቃስ ጋር ግን ስትሄድ ይነግርሃል ማለት ነው። ይሄ ስታነበር የሚገባ ሉቃስ ጋር ስትሄድ ይነግርሃል ማለት ነው። ያው ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ሆኖት ነበር። እንደመሰላቸውም የዮሴፍ ልጅ ሆኖ የኤሊ ልጅ የማቲ ልጅ የሚልካ ልጅ የዮና ልጅ የዮሴፍ ልጅ የማቲያቱ ልጅ የአሞጽ ልጅ የናሆም ልጅ የኤሊ ልጅ ብሎ ቀጥታ ወስዶ የአዳም ልጅ የእግዚአብሔር ልጅ አለ። ይሄ ሁሉ የዘር ሐረግ እዚህ ጋር አለ። ከአዳም ሲጀምረው ገልብጠህ ስታነበው እግዚአብሔር ልጅ ነው፣ የአዳም ልጅ ነው፣ የሴት ልጅ ነው፣ የሄኖስ ልጅ ነው፣ የቃይናን ልጅ ነው፣ የመላሌል ልጅ ነው፣ የያሬድ ልጅ ነው፣ የሄኖክ ልጅ ነው፣ የማቱሳላ ልጅ ነው፣ የላሜህ ልጅ ነው፣ የኖህ ልጅ ነው፣ የሴም ልጅ ነው። አዲስ ኪዳን ምንድን ነው? ይህን ሁሉ የምታደክመን? ጠጣ። ስለ ኢየሱስ ለማወቅ እነዚህን አባቶች ማወቅ አለብህ። አንተ ትጠራ የለ እንዴ? የራስን የዘር ሐረግ ትጠራ የለ? በጌታ ልለምናችሁ፣ በክርስቶስ ልለምናችሁ፣ አንብብ። እነዚህን ወግዱ በላቸው። ዞር አርገዛ ዞር ቁጭ ብሉ። በጣም ብዙ ዘመን አንብባል። በጣም ብዙ ሰኞች፣ ብዙ ማክሰኞ፣ ብዙ ሮብ፣ በጣም ሳሊነ ቅድስት ስትል ኖረሃል። እሷም አንድ ቀንም ጸልይልሃለሁ ብላ አላለችም። አሁንና መጋረጃው ስለተቀደደ እግዚአብሔር አብ ጸሎትህን ሊሰማ እግዚአብሔር አምላኬ ወይ ብለህ ብትለው አለውልህ ይልሃል። በቅን ልብ ግን ቅረበው፣ በእምነት ግን ቅረበው። ታዩታላችሁ ወንድሞች። በጌታ ግን ልለምናችሁ መልሼ ይኸውልህ፣ ይቅርብህ ሌላው ነገር እና ቁጭ በል እዚህ የእግዚአብሔር ቃል ላይ ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ቢኒያው አለህ? ቤኒ አሎ እርሜ አሎ ተመልሻለሁ። እሺ ቀጥሉ። ጸጋ ይባላል። እንትን ያው አሁን ጮቱ ትንሽ ሞቅ ብሏል። ያው ባይዘወይዛ እያለው ሲስማማ እኔም ነበርኩኝ። በቃ በፈለግከው መጽሐፍ ምናምን ኮሆስት አይ ለምን በሌላ ሲባልም በቃ ዲቴሉን እናወራበታለን ሁሉ ብለው ኦኬ ብሎ ነው የወጣው። ግን ቤት ከፍቶ በዚህ ልክ መዋሸት ያው እዛ ቤት ውሸትም ደግሞ አይከለከልም፣ ይፈቀዳል ይመስለኛል። በዚህ ልክ መዋሸት አላስፈላጊ ነበር። ሲቀጥል ደግሞ ስሜታዊ ሆኗል፣ በጣም ተበሳጭቷል እና የጀግና ንግግር ሲናገር ነበር እና ከጀግና ስለተጫወተ የኦርቶዶክስ እንግዲህ የኦርቶዶክሶች ወንድሞች እህቶች በተቻለ መጠን ሰብሰብ አድርጉና ጋሻና ጦር ግዙለት። እኔ ድሮ ላይ አባቶች ለእንትን ሲወጡ አይነት የጀግና ንግግር ነው። ከዛሬ ጀምሮ በኦርቶዶክስ የምትባለው ስማ እንዳታነሳ ምናምን ያው እንደዚህ አድርጌያለሁ። እሺ ቲያትሪክሱን ወደ ጎን እናስቀምጠውና ምንድን ነው ይሄ ሁሉ ያበሳጫችሁ? ኢየሱስ እሱ ብቸኛ የዓለም ቤዛ ነው፣ ሌላ ቤዛ የለም ተብሎ ነው የተነገረው አይደል? ምንድን ነው ያበሳጫችሁ? ወይስ ማርያም የዓለም ቤዛ አይደለችም ስለተባለ ነው?
ኢን ሪያሊቲ አይደለችም፣ ልትሆንም አትችልም። መምህራኖቹን ዝም ብዬ እያየው ነበር ማታ። ጥሩ ፕሮግራም ነበር። ዮኒም ባይዝድ ሳይሆን ማኔጅ ሊያደርገው ሞክሯል። በጣም አሪፍ። ልክ ሜሎስ ሊናገር ሲል መምህር በረከት የሚባለው ገና ሜሎስ በተናገረ ትንሽ ሴንተንስ እንደተናገረ ነው መምህር በረከት ነው የሚባለው ጥሎ የወጣው። ያኛው ደግሞ ወጣና በቃ ራሱን ችሎ ከፍቶ ማልቀስ ጀመረ። ባለፈውም እንደዚህ ሰው ቤት ገድላቱ ሲከፈቱ በጎን ላሽ ብሎ ሄዶ የራሱን ላይፍ ከፍቶ እዛ እንዳልነበረ አድርጎ ፕሪቴንድ እያደረገ ቆሎ ሲበላ ነበር። ይሄ ሁሉ አሁን ለእኛ ጥቅማችን ሆኖ ነው ወይ? እሱ ላይቭን ጥሎ መውጣቱ መግባቱ። ግን ይሄ ሁሉ ቲያትሪክስ ለምንድን ነው ብላችሁ አሁን ዋናው ዓላማውን እንዳለ ውስጡን ሄዳችሁ ስትመለከቱ ባይዘ ወይ ማርያም ምንድናት? ቤዛዊተ ዓለም መባል አለባት። ከዛ ደግሞ መምህራኑም ደግሞ እዛ የነበሩት ራእይ 12 ተነሳ። በጣም ያሳቀኝ። ኧረ እሳቸው ያወሩ በቃ እንደ መምህር በረከት ያወሩ እሳቸው የተባለና እሳቸው እሺ ያወሩ። ከዛ በጣም የተወሰኑ ነገሮች ሲያወሩ ሰምቻለሁ። አንደኛ ከተናገሩት ነገር ዮሐንስ ራእይ እንዳለ እንትን ነው ሜታፎር ነው አሉ። ኦኬ እንዳለ ሜታፎር ነው እሺ። ስለዚህ እንዳለ ሜታፎር ነው ካሉ ከዛ ቀጠሉና ደግሞ እንዳለ ሜታፎር ነው ግን እዛ ጋር ግን የማይካድ አለ አለ። ምኑ ነው የማይካደው? ልጁን የወለደችው ወንድ ልጅ የወለደች ማን ናት? በስጋ ከሆነ ማርያም ናት። ስለ ሜታፎሩስ ስናወራ ወይስ በቃ ማርያም ናት ብቻ ብለን እናቁም? እዛ ጋር ነው እሷ ብቻ ቦታ ላይ ማርያም ይላል ብለው ነው የተናገሩት። ማርያም እያለ ከዛ የሚቀጥለውን ግን ሜታፎር ብለን እናስበው። ያችን ብቻ በቃ ማርያም እንበላትና እዛች ጋር ሜታፎር አይሰራም። ከዛ ልክ የሚቀጥለው ላይ ሜታፎሩ ይቀጥላል። ከዛ ደግሞ ሌላ ሰውየው የሚያነሷቸው ፋላሲ ብለው የሚያነሷቸው ነገሮች በጣም እያሳቁኝ ነበር። ሌላው ደግሞ በጣም ጥሩ ጥያቄ የተነሳው ኦኬ አሁን ማርያምን ቤዛምን ምንላት አላችሁ። መምህር በረከትም እቺ ነው። እኛ ደግሞ አርጊው ስናደርግ ማርያም ቤዛ ምትሏት ቤዛ የዓለም ቤዛ የሆነውን እርሱን ስለወለደች ነው ካላችሁ አሁን ወደኋላ ጂኒዮሎጂ እየቆጠረ ልንሄድ ነው። ስለዚህ ይሄ የዓለም ቤዛ ይወለድ ዘንድ ማርያምን ራሱ የወለዷት እናትና አባቷ አናና ኢያቄም የሚባሉቱ በኦርቶዶክስ ነው ያስ የሚታወቀው፣ እኛ አናውቀውም ስቲል ግን ይሁን እንደው ቢባል ራሱ እነሱም ቤዛ ናቸው። የእነሱም አባትና እናቶች ቤዛ ናቸው እያለ ሄዶ አዳም ላይ ሊወድቅ ነው ሲባል አዳምና ሔዋን ላይ ሊወድቅ ነው ሲባል ምን አሉ? እሱን አርጊመንት ፓራሌል አርጊመንት ነው የሚባል ነገር ሲጠቀሙ ሰማሁ። ፓራሌል አርጊመንት እንዴት ነው የሚሆነው? ይሄ ባይሆን ምንም ኮምፔር የማይደረግ ነገር ለምሳሌ አይ ሙሴም እኮ ቤዛ ተብሏል፣ ስለዚህ ማርያምን ብንላት የሚለው ነው ፓራሌል አርጊመንት። ሁለቱም ይገናኙ አይደሉም ሀሳባቸው ባይ ኤኒ ሚንስ የሚገናኙ አይደሉም። እና ቅድም ደግሞ አሁን ሜርሲም አንድ ያሰማሽው ቪዲዮ አሁን ስሰማው ገርሞኛል። የእስራኤል ፍጻሜ ናት ማርያም እና በጣም ድፍረት ግን በቃ እኔ እስከ ጥግ ድረስ እኮ ነው ማለት አሸክካችሁም ስታወሩ እንደው ለማወራው ነገር መጽሐፍ ቅዱሳዊ ማስረጃ አቅርብ ብባል ማቅረብ እችላለሁ ወይ የሚለው ነገር አይከብዳችሁም? መምህራን የተባላችሁት። ከዛ ቀስ እዚህ በኩሉ ደግሞ መጨረሻ ላይ እንዳያችሁት ስሜታ የሆነው ነው የገባው። ሲገባ
ሉተር 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 እያለ ነበር ሲገባም ከመግቢያው ጀምሮ ሉተር እንዲሆኑ ሉተር እንደዚህ ሆኖ ምናምን። እሺ በቃ እሺ፣ እኛ እኮ አስቀድሞም ተናግረናል። ሉተርም ይሁን የቤተክርስቲያን አባቶች የምትሏቸውም ይሁኑ ከያዝነው ከዚህ ከመጽሐፍ ቅዱሱ ጋር አላይን የማያደርጉ ከሆነ አያገባንም። የነሱ ትምህርት አንቀበላቸውም አይደለም፣ ዋልካም እንቀበላለን። ሪፎርሜሽን አባቶችን በተለያየ ክፍለ ዘመን የተነሱትን እንቀበላለን፣ በደንብ አድርገን እንቀበላለን። ኦኬ። እነሱ ግን ያስተማሩት ሐዋርያቱ ከጻፉልን ሐዋርያቱ ካስተማሩት ማንም የተለየ ትምህርት ቢናገር አንቀበልም። የኛ አልቲሜት ኦቶሪቲ ያለው የእግዚአብሔር ቃል ላይ ነው። እርሱም ሐዋርያቱ በመንፈስ ቅዱስ ኢንስፓየርድ ሆኖ የተናገሩት ነው፣ ያስተማሩት ነው፣ የጻፉት ነው። ያ የኛ ፋይናል ኦቶሪቲ ነው። ሁሉ በዛ ይመዘናል። እናንተ ግን ሚዛኑ ስለሌላችሁ አሰስ ገሰሱም ሲመጣ በምን ትመዝነዋለህ? ሲጀምር መጽሐፍ ቅዱሳችሁ 81 የምትሉት አንዳንዴ 86 ይሆናል፣ 90 ድረስ ይገባል ምናምን። እሱ ላይ ብዙ አልገባበትም፣ እንዳሻችሁ አድርጉት። እሱን እንኳን ቀንናችሁ አልጨረሳችሁም። ስለዚህ እናንተ አሁን ባይዘወይ አንድ ኦርቶዶክሳዊ በመጽሐፍ ቅዱስ እኔ ላውራ ብሎ ለመናገር ድፍረቱ አለው ብዬ አላስብም። በየትኛው መጽሐፍ ቅዱስ ነው የምታወራ? የትኛውን መጽሐፍ ቅዱስ ነው ቀንነህ የጨረስከውና በዚህ መጽሐፍ ቅዱስ ላውራ የምትለው የትኛውን ነው? አቤት ቀንናችሁ የጨረሳችሁት መጽሐፍ አለ ወይስ አሁንም ገና ተጨማሪ አለ? ወይስ በዘመናት መካከል ስትጨምሩ የመጣ መጽሐፍ ነው አሁን ያለው? ስለዚህ በዘመናት መካከል ስለጨመራችሁ አሁንም እንጠብቃለን? መልሱን ለእናንተ። ስለዚህ መጽሐፍ ቅዱስ ብላችሁ ራሱ ስታወሩ በየትኛው መጽሐፍ ነው? የትኞቹ ኢቭን መጽሐፍት ናቸው? ነገር ግን ገድላቱና ድርሳናቱን መጽሐፍ ቅዱስ ከመጽሐፍ ቅዱስ እኩል ቅዱስ የሆኑ ቃላቶች ናቸው ብላችኋል። ከመጽሐፍ ቅዱስ እኩል ኦኬ፣ እኩል የሆኑት ቃላት ይመዘኗ በማን? በጳውሎስ መልእክት ሲመዘን፣ እስቲ በዮሐንስ ወንጌል ይመዘን፣ እስቲ በነቢያቱ ይመዘን። የተባረከው ሐዋርያ ቅዱስ ጳውሎስ እንደጻፈልን እኛ በሐዋርያትና በነቢያት መሰረት ላይ እንደተመሰረትን ነው ምናውቀው። ስለዚህ ሐዋርያቱ ነቢያቱ ያላስተማሩትን ጌታ ራሱ ያላስተማረውን ከአፉ አውጥቶ ያላስተማረውን የተጻፈውን በዊትነስ ከዛ ደግሞ ሲቀጥል በመልእክታት ያልተጻፈውን ሐዋርያቱ ያላስተማሩትን ጌታ መጣችሁ? የለም። ለምን? ተረት። በቃ ይኸው ምናየው አንድ በጣም ኮንሲስተንት የሆነ ነገር አለ ኦርቶዶክስ ጋር። ገድላት፣ ድርሳናት ምናምን የሚባሉ ተረትና ትርክቶች ይወጣሉ። ከየት ነው የሚወጡት ከተባለ አብዛኛው መውጫቸው የሆነ ገድላ ገድል ስር ነው፣ የሆነ ዋሻ ውስጥ ነው። የሆነ ኮተት የሆነ ልብስ ለብሶ ምናምን ራሱን የሆነ ጭምት ያስመሰለ ሰውዬ ኢየሱስን ስሙን አራክሶ ይጽፈውና ከዛ አይ በቃ ይሄ እኮ እግዚአብሔር ቃል ጋር እኩል ነው ትሉናላችሁ። አስማት ነው ባይዘወይ አዚም ነው የተጣለባችሁ። በእውነት ኦርቶዶክሳውያን አዚም አይናችሁን ከክርስቶስ ላይ ዞር እንድታደርጉ እንደዚህ አዚም የጣለባችሁ ማን ነው ብሎ ጳውሎስ እንደጠየቀ እንደዚሁ ነው አዚም የተደረገባችሁ። አስማት ራሱ ተደርጎ ሲነገራችሁ አንድ ሰውዬ ጨረቃ ላይ ይሄን ያህል ዓመት ኖረ፣ ከዛ ሲደብረው ደግሞ ዞር ብሎ ሄዶ ፀሐይ ላይ 50 ዓመት ደመና ላይ 50 ዓመት ተብሎ ሲነገር ሰው አይጠይቅም እንዴ? አምላክ ሰው የሆነው አዚም እኮ ነው ይሄ። አስማት ሲነገራችሁ አትሊስት አትጠይቁም? እንደሚያስብ ሰው
እንዴ እግዚአብሔር ቃል እንዴት ነው ይሄ ነገር? ወይስ የጻፉልኝ አቬንጀርስ ሙቪ እንትን ትሬለር እንትን ተደርጎ ነው? መጠየቅ መቻል ነው እንዴ። እንደው አንዳንድ ጊዜ እኮ ይጠይቃል አይደል? ለምሳሌ እንደው ማርያም እንደው በላይ ሰብን ለማትረፍ ኢየሱስ አካባቢ ስታንዣብብ ከዛስ ለእሷ ውሃ ስላጠጣ በእሷ ስም ውሃ ስለመጸወተ ነው እንጂ በእሷ ስም ውሃ ስለመጸወተ በላይ ሰብ የሚባለው 78 ሰው ቅርጥፍ አድርጎ የበላው ሰው ነው እና በጣም ጨካኝ አረመኔ ሰው ነው። ክፉ ነው። በዚህ ላይ እሱን አንስታችሁ መቼ ስራን በስራ ይጸደቃል እንዳትሉን እሱን ሰውዬ ስታነሱ ከዛ እሱ ቅርጥፍ አድርጎ የበላውን ሰውዬ አይ ሊፈረድበት ሲል ማርያም በኢየሱስ አካባቢ ታንዣብባለች። ከዛ አሁን ምንድን ነው የሚባለው? ኢየሱስ አልምረውም ነው። የኢየሱስ ሚዛን የተንጋለለ ነው። ለምን? ኢየሱስ ሲመዝነው ልክ ስላልነበር ማርያም ጥላዋን ጣል አደረገችበት ይላል። አቤት ተረት! ጌታ ሆይ ኧረ ተረት! ወይ ኢየሱስ በእውነት ተረት! ጥላዋን ጣል አደረገችበት። ደግሞ እኮ ኢትዮጵያኛ ነው ሁሉ ነገር በእንግሊዝኛ ይሄንን ካስት ሄር ሻዶው ብለህ ልታነበው ነው። ጣል አደረገችበትና ከዛስ የጌታ ሚዛኑ ልክ ስላልነበረ ማርያም በቃ ጣል ስላደረገችበት ጌታም አያውቅም። አያችሁ ማርያም የምታደርገውን ነገር እሷ ጣል ስታደርግበት እሱም አላየም። እዛ ሚዛኑ እንትን አለ። ጌታ አያስብም። ገብቷችኋል? ጌታ የሚያስብ አይደለም። በዛ ገድል መሰረት ጌታ አያስብም። በራሱ ማመዛዘን አይችልም። የያዘው ሚዛን ነው ነገሮችን መዝኖ የሚነግረው። ሚዛን ራሱ የሚባለው እንትኑ ሜታፎሩ ራሱ የለም። እና ምን እያለን ነው? አሁን አንድ ከራሳችሁ መካከል አንድ አባታችሁ ተነስቶ ሌላ ቤዛዊት ዓለም የሚባል የለም፣ ኢየሱስ ብቻ ነው የዓለም ቤዛ፣ አትደንግጡ፣ ማርያምም የዓለም ቤዛ አትባልም ነው ያሉት። ኦኬ አንቃችሁ ያው ይቅርታ አስጠይቃችኋቸዋል። ይህንን ግን ስላሉ ከላይ እስከታች ቤተ እምነቱ ተናወጠ። ባይዘው የመናወጣችሁ ትልቁ ሚስጥር እስከ ዛሬ ድረስ ኤርሚም ሌሎች ወንድሞቼም እዚህ ውስጥ የሚያገለግሉ ሰዎች ሁሉ እንደዚሁም በሚዲያም በሌላ ስፍራ የሚያገለግሉ ሰዎች ሁሉ ሁል ጊዜ ሲሏችሁ የነበሩ ነው። እናንተ የማርያም አምልኮ ነው የምታደርጉት እንጂ ኢየሱስን አትወዱትም፣ አትፈልጉትም። ኢየሱስን በስም ነው የምታውቁት የምንለው ለዛ ነው። ለምን? የአምልኮ መሰረት ሲነካ ነው እንዳለ እኮ ቤተ እምነት የሚናወጠው። በማርያም አምልኮ በጣም ስለተጠናወታቸው የማርያም አምልኮ ኦኬ፣ አይ እሷ ቤዛዊተ ዓለም አትባልም የሚባለው ኢየሱስ ነው ብሎ ከመካከላችሁ ጳጳሱ ሲናገር በቃ አቤት እሳቸውን የሰደባችኋቸው ስም የሰጣችኋቸው ስም ማለት የሆነ ቪዲዮ ሰማሁ። ምን አይነት አስነዋሪና ዘግናኝ ስድብ እንደተሰደቡ እኚህ ጳጳስ። ስለዚህ ኦርቶዶክሳዊ ወንድሜ ወገኔ፣ በተለይ አንተ አታውቅም፣ እኛ የምናቅልህ መጽሐፍ ቅዱስን እንዳትከፍት፣ እኔ የነፍስህ አባት ነኝ፣ እኔ የንስሐ አባት ነኝ ብሎ እስከ ዛሬ መጽሐፍ ቅዱስን አዘግቶ ኦኬ በአንተ አናት ላይ ራሱን ኦቶሪቲ አድርጎ ከእግዚአብሔር ቃል በላይ አድርጎ ያለውን ሁሉ እንድታደርግለት ከነገረህ ካስደረገ ባሪያ ካደረገ ቄስ፣ ዲያቆናት ምናምን ነፃ አውጣ። በምንድን ነው ነፃ የምትወጣው? አሮገንት በመሆን አይደለም። መጽሐፍ ቅዱስን አንስተ የእግዚአብሔርን ቃል ስልጣን እወቅ።
ስላንተ ጌታ ምንድነው ያደረገልህ እወቅ፣ አንብበው። ኢየሱስ ምንድነው ያደረገልህ ተብሎ ብለው ሐዋርያቱ ያስተማሩት አንብበው። እሱ ነፃ ያወጣል። ቀሚሱን አስረዝሞ ስለጎተተ ቅዱስ አይደለም። ፂሙን ስላንጀረገገም ቅዱስ አይደለም። ስለላጨውም ቅዱስ አይደለም። ቅዱሱ የእግዚአብሔር ልጅ ያላጸደቀው ማንም ቅዱስ ሊሆን አይችልም። እርሱም በማመን የሚገኘውን ያንን ጽድቅ ያላገኘ ቅዱስ መባል አይችልም። ስለዚህ በራሳችሁ ላይ በአናታችሁ ላይ አታከማችሁ። ስልጣን የሌለውን ስልጣን ሰጥታችሁ በዚህ ልክ አትወዣበሩ። ኦርቶዶክሳውያን ወንድሞች በዚህ ልክ አትበሉ። ቃሉን አንሱና አንብቡ። መጽሐፍ ቅዱስን አንሱና አንብቡ። እግዚአብሔር እያንዳንድ ነፍስ ሲፍ እያንዳንድህን እኔ አንተን እያንዳንዱ ወንዶች ሴቶች ገና በእናት ማህፀን ከመገጣጠም በፊት ነው የሚያውቅህ። ኦኬ ፐርሰናሊ እሱ ስለ አንተ ማን እንደሆነ ይኸው መጽሐፉ አለ። ለአንተ ምን እንዳደረገልህ ይኸው መጽሐፉ አለ። ራሱን ያለ ምስክርነት በዘመናት መካከል ላይ ያልተወ ጌታ አለን፣ የእስራኤል አምላክ። ላንተ ነው። ምንም ጌታ ምስክሬ ነው። እኔ ትናንትና መምህራን ተብለው የገቡቱ መምህር በረከት ብትሏቸው፣ ክርስቶፎሮስ ብትሏቸው አንዳቸውም እንዴት የረባ ነገር አይናገሩም። አንዳቸውም እንዴት እንደው ትንሽ ኮንቪንስ ሊያደርግ የሚችል ነገር መጽሐፍ ቅዱስ ውስጥ አምጡ። የለም አንዳቸውም ይኸው እዚህ ጋር ብለው ሊያመጡ አልቻሉ። ኦርቶዶክሳውያን ወንድሞቻችን እህቶቻችን እንደው በጌታ እንለምናችኋለን። መጽሐፍ ቅዱሱን አንብቡና አንሱና አንብቡት። ይገለጥ። ምንድን ነው የሐዋርያው ዮሐንስ የጻፈልኝ በወንጌሉ ምንድን ነው ብላችሁ አንብቡት እስቲ። ዮሐንስ ወንጌል ምንድን ነው? መልእክታቶቹ ምንድን ናቸው? ምንድን ነው የሚለው? ማቴዎስ ምንድን ነው ያለው? ካላለ አላለም ነው። መጽሐፍ ካላለ አላለም ነው። ተረት ነው የሚያስተምሯችሁ። ከዚህ ተረት ነፃ አውጡ። ራሳችሁንም ቤተሰቦቻችሁንም አስመልጡ። ተባረኩ። ኤርሚዬ አቤት። ኤርሚዬ ሻሎም፣ ሰላም ለሁላችሁም። ሻሎም። እሺ ጌታ ዘመናችሁን ይባርክ። እኔ ትላንትና አልተኛውም። ኤርሚዬም እየሰማ ከሆነ ሌሊቱን ሁሉ አልተኛውም እየሰማው ነበርና በጣም ነው የሚገርመው። እግዚአብሔር ስሙ ለዘላለም ይባረክ። እዚህ ላይ ያው ኤርሚዬንም ብያለሁ፣ እዚህ ያላችሁ በሙሉ አገልጋዮች የዘመኑ የዚህ ዘመን ሪቫይቫል በቃ እግዚአብሔርን ይሄ ድሮ የነበረን ነገር የሚቀይር አዲስ መንፈስ፣ አዲስ መነቃቃት በእናንተ እየተሰራ ስለሆነ እግዚአብሔር ስሙ ለዘላለም የተባረከ ይሁንና ትላንትና ካየሁት ነገር የተደነቅኩት ነገር ኤፍሬምም ሲናገር ነበር፣ ተናግሯል፣ ብዙ ጥቅሶችንም ሰጥቷል። ግን የሚገርመው በኤርሚያስ ላይ ያለው የእግዚአብሔር መንፈስ፣ የእውነት መንፈስ፣ የትክክል መንፈስ ይሄን ነበር በቃ ምረዳው። በቃ ኤርሚያስ አንድ ቃል ከተናገረ ሁሉም ይናጉ ነበር እዛ ውስጥ። እኔ አሁን ምነግራችሁ በኤርሚያስ ጉልበት፣ በኤርሚያስ ኃይል፣ በኤርሚያስ አቅም ሳይሆን ግን የእግዚአብሔር ኃይል፣ የእግዚአብሔር መንፈስ በዚህ ሰው እንዴት እንደሚሰራ ነው እየነገርኳችሁ ያለሁትና በሚናገርበት ወቅት በቃ ይንጫጩ ነበር፣ በጣም የሚሉትን ያጡ ነበር። እንዲያውም እንዳይናገር ብዙ ጊዜ እንዳይናገር እና የገረመኝ ነገር በቃ ኤርሚያስ አንደበቱን ከከፈተ ሁሎች ይንጫጫሉ። ሁሎች የሚሉትን ስለሚያውቁ የእግዚአብሔር ነገር በሱ እየተሰራ እንደሆነ ስለሚያውቁ መልስም ስለሌለ እግዚአብሔርን በሱ በመንፈሱ እየተናገረ ስለሆነ አንዳችም መልስ አልነበራቸውም። እና ኤርሚዬ በዚህ እንድትበረታ ነው እየነገርኩ ምነግርህ። አንተ ለዚህ ዘመን እግዚአብሔር ያስቀመጠ ሰው ነህ። ሁላችሁም ዳጊ፣
ሆሴ እዚህ ያላችሁ በሙሉ ቢንዬ፣ መርሲ፣ ሁላችሁም እነ ዶክተር ሁሉ እዚህ ያላችሁ በሙሉ እግዚአብሔር በዘመናት አዲስ ነገርን እያደረገ እንደሆነ ወቁ። ምክንያቱም አንዲት ቃል ልበልና እጨርሳለሁ። የኦርቶዶክሳውያን ሲገባኝ በአጠቃላይ አባቶች በሙሉ እኔ ትንሽ ኮምፓር ላድርገው ብዬ ብል ከእስራኤላውያን ካሉት ከጁ መሪዎች ራባይም ከሚባሉት ከነሱ የማይተናነስ ወይንም በቃ ከነሱ ጋር ማስተያየት ይቻላል ብዬ ነው የምለው። ምክንያቱም የኦርቶዶክስ አባቶች ህዝቡን በሙሉ የያዙት በቃ በቢዝነስ በኩል በሚመስል ነገር ነው። የመበለቶችን ንብረት፣ ገንዘብ፣ ህይወት እንዴት አድርገው መበዝበዝ፣ እንዴት አድርገው መውሰድ በሚችሉበት መንገድ የተቀረጸ ነው። እውነትን የያዘ ሳይሆን ከመጽሐፍ ቅዱስ የሆነ ሳይሆን ነገር ግን ሰውን እንዴት አድርገን ኮንትሮል አድርገን ሰውን በእጃችን አድርገን ሰውን ከሰው እጅ መውሰድ የምንችለውን ነገር እንዴት አድርገን መውሰድ እንችላለን ተብሎ የተቀረጸ ትምህርት ነው። ህይወት ያለበት ወይንም የእግዚአብሔር ነገር ያለበት ሳይሆን ግን እንዴት አድርገን እኛ በዚህ ውስጥ እንደ ስራ ፊልድ አድርገን አይተን ሰውን መቆጣጠር የምንችልበት ከሚል አንፃር የተወሰደ ነው ብዬ ነው የማስበው። ምክንያቱም ጌታ ኢየሱስ ክርስቶስ እንደተናገረው በየኮረኑ በየቦታው እየሄዱ እነሱ ሊያደርጉት የማይፈልጉትን ነገር ግን ምዕመናንን የዞሩ ይሄን አድርጉ እያሉ ፈሪሳውያን ያስተምሩ እንደነበረው እነዚህም እያደረጉ ያሉት ዘሴም ነው። ምክንያቱም የህዝቡን መጽሐፍ ቅዱስ አታንብቡ ብለው እኮ እነኛ ብቻ ነን የምናስተምር እናንተ እንዳታነቡ። ለምን? ሚስጥራቸው እንዳይገለጽ፣ እውነቱ እንዳይገለጽ፣ ህዝቡ በነቃ ጊዜ የነሱ ነገር ውድቅ ሊሆን ነው። ስለዚህ በእንደዚህ አይነት ሲስተም የሚሰሩ የሰውን ነገር ለመግፈፍ፣ ለመውሰድ፣ ለመበዝበዝ የሚጠቀሙበት መንገድ እንጂ የህይወት መንገድ አለው ብዬ አላምንም። እነሱ የሚገርመው ነገር መጽሐፍ ቅዱስን ልክ እንደጻፉት ልክ እንደነ ጳውሎስ ዘመን እንደነበሩት ራሳቸውን እንደ ጳውሎስ አድርገው የሚቆጥሩ ሰዎች ናቸው። ለምን? ሰዎችን በዚህ በኩል መቆጣጠር ስለሚችሉ፣ ሰዎችን በዚህ በኩል ራሳቸውን ወደዛ አስጠግተው ካሳዩ በኋላ ነው ሰዎች ኮንቨንስ የሚያደርጉበትን መንገድ በዘመናት በረቀቀ ሁኔታ አውጥተው ይሄን ህዝብ ወደ ገደል እየላኩት ያሉትና በእውነት ዘመናችሁ ይባረክ። ጊዜው ደረሰ፣ ጊዜው መጣ፣ ሰዓቱ መጣ። አሁን የመንቃት ነው። የህዝባችን እስከዛሬ የተበላው እስከዛሬ ድረስ የጠፋው የህዝባችን መልስ የሚሆነው አሁን ነው። ኤርሚዬ ተባረክ፣ ቢንዬ፣ ሁላችሁም እዚህ ያላችሁ በሙሉ ዳግዬ፣ ሆሴ፣ ሁላችሁም ወዳችኋለሁ። በጣም ዘመናችሁን ይባርክ። የትላንትናው ውይይትም ቁጭ ብዬ ነው ያደርኩት። ዮኒዬም ሁሎችም ምናምን በቃ ግልጽ ነው። ለ12000 14000 ህዝብ ግልጽ ነው የነበረው። ምክንያቱም ኤርሚዬ እውነት ይዞ ነው የመጣው፣ ሌሎቹ ደግሞ እውነት የለም። ያው ፖለቲካ ነክ በሉት በቃ ይሄ አሁን የእምነት ይባል እንጂ ፖለቲካ ነገር ነው የነበረው። ማለት የቤተክርስቲያን ልክ እንደ አንድ ሀገር እንደምትገዛ ምናምን ነገር ተደርጎ ነው እንጂ የእግዚአብሔር ነገር የሌለበት ማለት ነው። በቃ ይሄ ልክ እንደ ፖለቲካ በሉት። እኛ መንፈሳዊ፣ እነሱ ደግሞ ምድራዊ ነው በቃ ታሪኩ። እና ኦርቶዶክሳውያን በእውነት በዚህ የተማራችሁ ወደ ጌታ ተመለሱ። እግዚአብሔር ደግሞ ይረዳል። ዘመናችሁ ይባረክ። ተባረኩልኝ። አሜን። እሺ፣ አይ ሆዜ ቀጥይ፣ ችግር የለውም ቀጥይ። አይ ዝም ስትሉ ነው እንጂ ቤቱን ምራው ቢኒዬ፣ ለዛ ነው። እሺ ቢኒያችን ዳጊ ያለ እንዴት ነው? ኦኬ ጋድ ጋድ። አይ መስቀል ላይ በገድልና በመጽሐፍ ቅዱስ እንግዲህ እወያያለሁ ሲል ሰማሁ አይደለ? ዛሬ አላወራንም። ቢኒ አንተ አልነበርክም። ሰማሁ። ምን የሚፈጠር ይመስልሃል? በገድል መወያየት ሲጀምሩ ስንት ሰከንድ ይቆያል ዲቤቱ? ምክንያቱም ምን መሰለ፣ ስለ መድኃን ወይም ስለ ደህንነት፣ ስለ ድነት ነው አይደል የሚያወሩት? በጣም ጥሩ። ስለ ድነት ኤርሚያስ ይህን ጥያቄ ይጠይቃል። የዘራ ብሩክን መቃብር የሳመ 101 ትውልዱ ይማርለታል ይላል። ከዛ ልደት ምን ይላል እኮ? ለመሳም አየ ኦርቶዶክሳዊ መሆን አለበት፣ ሄዶ መሳም አለበት፣ መጠመቅ አለበት፣ ቁርባን የወሰደ መሆን አለበት። ዝም ብሎ እኮ መቃብር አይሳምም እኮ ኤርሚዬ፣ ዝም ብሎ እኮ አይሳምም። እና
ይህንን ያደረገ ሰው ነው ሄዶ የሚስመው ይለዋል። እና ይህንን ነው የምንለው። አየህ መጀመሪያ ማመን፣ መጠመቅ፣ ቁርባን መውሰድ በ40 ቀኑ እንትን ማለት አለበት። ከዛ የዘራ ብሩክን መቃብር ሲስም 101 ትውልድ ይማርለታል ይለዋል። ከዛ ኤርሚያስ እንደዚህ ይለዋል፣ እሺ እሱ የሳመው ሰውዬ ተጠምቆ ነው መልካም ስራ ሰርቶ ልትለኝ ትችላለህ። እንዲያውም ይሄ ከመልካም ስራ ይቆጠርለታል ብላችሁ ልታስቡ ትችላላችሁ። ሜሮንም የተቀባ ሊሆን ይችላል የሳመው ሰውዬ። ግን የሚማርለት 101 ትውልድስ ስሟል? አልሳመም። ታዲያ የነገረ ድነትን አያፋልስም? 101 ትውልድ ለዛውም እኮ አንዱ ነው። እንደው ቆይ ዝርዝሩና በደንብ ሌላ ኤርሚም በኋላ እንትን ይለዋል። ቆይ ለምን ከፍቻ ላይ የለ። ከዛ አለቀ ማለት ነው። ልክ ይህን ሲጠይቃ ያልቃል ዲቤቱ። ዘራ ብሩክ እናቴ ብቻ ላመበላ አንድ ጊዜ እንዴት እንደምወደው ታውቃለህ። አንተ ማን ነበር የምትወደው? ያንተ ሰውዬ ዘጠገሮ ስፔሻል ካራክተር ዘራ ብሩክ የት ነበር ያለኝ? በእናትህ ዘራ ብሩክ አገኘሁት። መቃብራቸውን የተሳለም እስከ 101 ትውልድ ድረስ ይማርለታል። ስለ አቡነ ዘራ ብሩክ ብሎ ትንሽ ዝክር የዘከረ ይሄ እንግዲህ የዘከሩት ገባ የሰሩ ናቸው። ይሄን ነው የምንላቸው። ስራ ያስፈልጋል የምንላቸው ይሄን ነው የሚሉት እንግዲህ መጀመሪያ ያደረጉት ናቸው። ከዛ ውጭ ያለው ትውልድስ እሱ ነገረ ድነት አይመለከተውም ወይ? ስለ አቡነ ዘራ ብሩክ ብሎ ትንሽ ዝክር የዘከረ እስከ 100 ትውልድ ይማርለታል። 40 ክንድ ላይ ቆሞ ጸልዮ ቢሄድ እንግዲህ የጸልየው ሰው እያለ ጸልዮ ቢሄድ 44 ትውልድ ይማርለታል። ተመልከት፣ 44 ትውልድ ማለት 44 ሰው አይደለም ወገኖቼ፣ በደንብ አዳምጡኝ። ስለ 44 ሰው አይደለም ማወራችሁ። እንኳን 44 ሰው ግን አንድ ሰውም ቢሆን ያለ ኦርቶዶክስ የድህነት መንገድ መዳኑ በራሱ ቤተ እምነት ውስጥ ያለ ደንበኛ ውንብድናል። የደህንነት በነገረ ድነት ያለ ውንብድናል። ልቀጥል። 80 ክንድ ላይ ቆሞ ጸልዮ ቢሄድስ? ኦኬ ጸልዮ ሄደው ሰውዬ ኦኬ እሱ ስለ ጸለየ ሊልህ ይችላል። ጸዋሚ ነው፣ ጸላይ ነው፣ ኦርቶዶክስ ነው። ኦኬ 22 ትውልድ እኮ ይማርለታል። 80 ክንድ ላይ ጸልዮ ሄደ። ከእምነታቸው በአንገቱ ያደረገ፣ ከእምነታቸው ማለት ከዘራ ብሩክ ነው የሚያወራው ማለት ነው። ከእምነታቸው በአንገቱ ያደረገ ደግሞ እስከ 22 ትውልድ ድረስ ይማርለታል። በመስቀላቸው የተባረከ እስከ 12 ትውልድ ድረስ ይማርለታል። እዚህ ቦታ ብቻ መጥቶ ስጋ ወደሙን የወሰደ ደግሞ ወይም የመነኮሰ እስከ 7 ትውልድ ይማርለታል። አለቀ እኮ። ልደትና ኤርሚያስ በነገር ድነት ዙሪያ ሲያወሩ ገና ከመጀመሩ አለቀ። ስለ 101 ትውልዱ ምን ብሎ ይነግረዋል? አልተጠመቁ፣ መልካም ስራ አልሰሩ፣ እስላም ይሁኑ አልተጠቀሰ። መቼም በእያንዳንዱ ትውልዳችን ውስጥ ወደኋላ ብንመለከት እስላምም ሊኖር ይችላል፣ ጴንጤም ሊኖር ይችላል፣ ኦርቶዶክስም ሊኖር ይችላል። በቃ በአንዱ ኦርቶዶክስ የመቃብር መሳም 101 ያላመኑም አህዛብም የሆኑ ይሄኔ ነፍሰ ገዳዮች፣ ጭራሽ ኤቲስቶች ምናምን አብረው ይድናሉ ማለት ነው። በቃ ይሄ ነው የኦርቶዶክስ ቤተ እምነት እንትን በቃ የተመታ የነገረ ትምህርት አስተምሮ እንዳላቸው የምታውቀው እዚህ ላይ ነው። በቃ ዘራ ብሩክን ብቻ አንስተን ነው እንግዲህ ሌሎችን ገድሎች ሳናነሳ እንግዲህ ስፍር ቁጥር የሌላቸው ገድሎች አሉ። እንትን ያደረገ እንትን ይለታል። እስትንፋሰ ክርስቶስ ስትመለከት እንግዲህ 400 ምናምን ሺህ ሰው ያወጣል። እንደው አንድ ክርስቲያን እኮ የጸለየ ይላል አንድ እልፍ ያወጣል ይላል። እንግዲህ ሌሎችን ገድሎች ሳንከፍት በዘራ ብሩክ ብቻ ገና ሲጀምሩ ያልቃል። በቃ እዛ ቤት ነገረ ድነት ቀልድ ነው። ትኩረት ወደ ማርያም ነው የሚፈለገው። በቃ ትኩረት ወደ ማርያም፣ ትኩረት ወደ ተረት እንዲሆኑ የሚፈለገው። እቺን ብዬ ልጨርስ። እስኪ ነገረ ማርያምንና ነገረ ኢየሱስን ጎን ለጎን ክፈታቸው። እስቲ ክፈታቸው። ነገረ ማርያም እንዴት ከውልደቷ ካስተዳደጓ ጀምሮ በሐሳቧ ድንግል፣ በምኗ ድንግል ያልሆነ የለም። አንዱ ሰውዬማ ሲናገር እጇ፣ አይኗ፣ ጆሮዋ ሁሉ ድንግል ነው አለ። ይመቸው። ኦኬ ጥሩ። እኛም ቅድስት ናት ብለን ነው የምናምነው። እንግዲህ የሐሳብ ድንግልና ምን እንደሆነ ባናቅም ሰውየው እንዳብራራው ከሆነ ክፉም አታስብም ነበር ምናምን ብሎ ለማስተማር ነው የሞከረው። ይመቸው። ምንም ችግር የለም። እኛ በማርያም ቅድስና ተደራድረን አናቅም። እኛ ቅዱስ አይደለችም ቅድስት አይደለችም ብለን አስበንም አናቅምም። ጥያቄም የለብንም በሱ። ቤተ መቅደስ ማደጓ ያላችሁትን እሱን ስትገረፉ ታወራላችሁ እንዳንላችሁ መግረፍ ኃጢአት ስለሆነ ተዉት። ግን ቤተ መቅደስ ትገባለች ወይ ሴት? እሱ ደግሞ ሌላ ጥያቄ ነው። እንዴት ነው ቤተ መቅደስ ያደገችው? መላእክት ነው መና ያበሏት ምናምን ብላችኋል። እሱም ተረቱን ቆይ እሱን ታወራላችሁ። ግድ የለም ተራው ጊዜው ሲደርስ ችግር የለም። አሪፍ ነገር ነው የጻፋችሁላት። ምንም ችግር እኛም ውሸት አይሁን እንጂ ስለሷ ክፉ ሲነገር ውሸት ሲነገር አንፈልግም። ግራ የገባኝ ግን በኢየሱስ ተራ እሺ ብለህ ደግሞ ግለጠው ነገረ ኢየሱስን፣ ታምረ ኢየሱስን። ገና ትንሽ ምዕራፍ እንደሄድክ የሆነ ልጅ አበሳጨው ደፋው ይላል። ገደለው ኢየሱስ።
እንዴ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ያለውን ኢየሱስን ነፍሰ ገዳይ በማድረግ አስጀመሩት። አንድ መስመር የሐሳብ ድንግል አልጻፉለትም። በጆሮው ድንግል በእጁ ድንግል አላሉም። ደፋው። ምን አድርጎት ነበር? እንደ ኤርሚ ቆይ ነገር ነው የሆነ ነገር ብሎት ዛሬ አንተን ካንተ ተቆረጠ ሲለው ወዲያው ልጁ ተወድቆ ሞተ ይላል። ኢየሱስ ገዳይን ይላል። ሲጫወት ለዛውም አክሲደንትሊ ደረቱን ረግጦት ነው። ይኸውልህ ተመልከት፣ ጎን ለጎን ተመልከት። እንግዲህ ማርያም ነች እዛ ቤት። ይኸውልህ የማርያም ነገር ውብ ነው፣ በቃ ውብ ነው። ተረቱ ራሱ በቃ ድንቅ ነው። መቅደስ የማትገባዋ ሴት ሁሉ ለመቅደስ ትገባለች፣ መላእክት ያበለዋታል ምናምን፣ ሐሳቧ ድንግል ምናምን። አንድ ስለ ኢየሱስ ግን ሐሳብ ድንግል አያወራልም። ታምራ እንትን ላይ እንግዲህ ካለ ኤርሚያስ ይነግረናል። በቃ እሱን ኤግዞልት የሚያደርግ እሱን ከፍ ከፍ የሚያደርግ አይደለም እዛ ቤት ያለው ነገር በጠቅላላ። እንዲያውም እሱ ያደረገውን ነገር መሻሩ በጣም ስለሚያስጠይቃቸው አይ ከምንሽር ቆይ እሱ አልሞተም ብንል ሌላ ጣጣ ነው የሚነሳው፣ እሱ ቤዛ አይደለም ብንል ጣጣ ነው የሚነሳው፣ እሱ ደም አላፈሰሰም ብንል ግልጽ የሆነ ጦርነት የሚነሳብን ከካቶሊክም ከምንም ከምንም። እንደሱ ከማድረግ የሚሻለው ምንድነው? ለምን እናስተካክላቸው ላይክ የኢየሱስ ኢሜጅ ከሰውየው ውስጥ እንዲጠፋ ከሴትየው ውስጥ እንዲጠፋ ለምን አናረግም? እሺ እንዴት እናርግ መሰለ? ለምሳሌ ታምረ ማርያም ላይ ትሄድና 12ኛው ታምር ላይ ምን ብለህ ጽፋለህ መሰለ? ከንጉስ ልጇ በፈሰሰው ትልና ደሟ ብለህ ጻፍ። ንጹሃን አድርጋ ብለህ ትጽፋለህ። አይ ልጁን ስለ ልጁ የሚወራ ይመስላል ስታነበው። ታምረ ማርያም 12ኛ ታምር ስታነበው ስለ ልጁ ይመስላል። ይኸውልህ የኢየሱስን ነገር በጠቅላላ ማጠፋት ነው የሚፈልገው። ኢሜጁን ማጥፋት። ደም አፍስሷል፣ ደሟ ብለህ ተቀይረዋለህ። ኃጢአታችን ንጹህ አድርጓል፣ ንጹሃን አድርጋ ይልሃል። ቦታው ላይ ስታነበው ያደፈውን ኃጢአታችንን አጠባ ይልሃል። ወደ መንግስተ ሰማያት አድርሳ። ብራቮ፣ ጎበዝ። አይ ጥሩ ነው የጻፍከው ታምረ ማርያምን። እስኪ ደግሞ ነገረ ማርያም ላይ ሄደን ደግሞ ምን ብለን እንጻፍላት? ነገረ ማርያም ላይ ገጽ 34 ላይ ምን ብለን እንጻፍላት? ኦኬ አሁን በእሱ ኤፌሶን 1:7 ላይ በደሙ ቤዛ አድርጎ ነው አይደል? ኦኬ ስለዚህ እሷ በደሟ ቤዛ እንዳረገችን አድርገህ ጥሩ ተረጽፈሃል። አሁን ደግሞ ሌላው በምንድን ነው የተቤዠው? ያው አንድ ደም በማፍሰስ አንድ ደግሞ በመሞት ነው። ኦኬ በመሞት ደግሞ ምን እንበል? ቆይ እሱ ስንት ነው የሞተው? አይ እሱማ ያው አንዴ ነው የሞተው አይደል? አንዴ እሷንም አንዴ ካረግናትማ ጥሩ አይደለም። 7 እናርገው እባክህ። እሷን 7 ብለህ ጻፍ። 7 ታረገዋለህ እሷን። ከዛ ደግሞ ምን ትላለህ መሰለህ? ለፍጥረት መጽደቂያ ሆናለች ትላለህ በመሞቷ። ኦኬ ስለዚህ ፍጥረት የጸደቀባትን ፍጥረትን የተቤዠች እንግዲህ ከፈለግሽ ሙቺ ነው ያላት። እንግዲህ ታምሩ ላይ እንደሚናገረው ገጽ 33 ጀምሮ ስታነቡት ከፈለግሽ አንቺ ሙቺላቸው አላት። ከዛ ከሲኦል ልታወጣቸው የሞተችው ፍጥረት በእሷ ጸደቀ ይላችኋል። እንዴት? እሷ ሞታ። አንተ ቆንጆ ነው የጻፍኩ፣ በቃ አሪፍ ነው፣ ይሄን አትመው ይባላል። ከዛ ይሰራጫል። ከዛስ በህዝቡ ልብ ውስጥ ማን የነገሰው? ማሲነካ ያንገበግበዋል ህዝቡ። ማሲነካ ተንገበገበ። ኢየሱስ ገደለ ሲባል አንድ ኦርቶዶክሳዊ መጥቶ አረ ኢየሱስ ሊገል አልመጣም እንደ ዮሐንስ 10:10 እንደዛ አልነገረንም። እሱ ህይወት ሊያበዛ እንጂ ህይወት ሊያጠፋ አልመጣም። ሊሞት መጣ እንጂ ሊገል አልመጣም የሚል የለም ኦርቶዶክሳዊ። የራሱ ጉዳይ። ምንም ስለ ኢየሱስ ማንም የሚጨነቅ የለም። በሐሳቡ ድንግል ብለው የሚከራከርለት የለም ለኢየሱስ። ምንድን ሲያደርጉ ነው ጠሉ የሚባለው ታዲያ? ከዚህ በላይ ነገረ ድነት እንወያይ ትላለህ? አዩ ሲሪየስ? አዳኙን እንደዚህ አድርገህ ሸምጠጥ አድርገህ ክደህ የድነት ስራውን በጠቅላላ የቤዛነቱን ስራ ለእሷ ሰጥተህ። እኛ እኮ ቤዛ ስንላት እንዴት ነው አለ አይደለ? ስለተሸከመች የሔዋን ምትክ ስለሆነች እንጂ ቀይ መስመር ጥሰህ ሞታለች አላልክም? በሞቷ ስለተገኘ ቤዛነት አልጻፍክም? እንጂ ቀይ መስመር ጥሰህ ደም አፍስሳለች፣ ኃጢአታችን የተሰራ ወይም ደግሞ ንጹሃን ያደረገን የእሷ ደም ነው ብለህ አልጻፍክም? ዕብራውያን 9:22 እንደዛ ነው የሚናገረው። ደም ይዛ የገባችሁ እሷ ነች። ኃጢአታችን የተሰራው በእሷ ደም ነው። እናንተ እንደምትሉት አናስተካክላትም። የእሷን ቤዛነት ስናወራ አስተካክለን አይደለም ከክርስቶስ ጋር የምናወራው ብላችሁን ምን ነው እንግዲህ። ሁለት መጽሐፍ ነው ያወራል። ኤርሚያስ 6 ነው 7 ነው ቅድም የገለጸው። መድኃኒት ነች ለፍጥረት ነው ለምናምን የሚልም ዛሬ ጉድ ነው እኮ ኤርሚ ተነስቶብን ነበር።
ምን እያልናችሁ ነው? አላስተካከልንም ትላለህ እንጂ ማስተካከል ከዚህ በላይ ምንድን ነው? እንግዲህ ልክ ብሉይ ኪዳን ላይ አንዳንድ ቦታዎች ስታነብ ከመንግስት እኩሌታ በስተቀር እንደሚለው ከዙፋኑ በስተቀር እኮ ምንድን ይከለከላችኋት? እሱም ቢሆን ቢጣራ መቼም ለሚካኤል ሰጥታችሁታል። ያው ሚካኤል መንበር አለው ብላችኋል። ምን መላላኩን ትቶ ቁጭ ይላል ሚካኤል። አላውቅም፣ ትውት ቅዱስ መልአክ ነው። አሁን ስለሱ ምንም አይደለም። ለሚካኤል መንበር ሰጥታችሁ መቼም ማርያም መንበር የላትም አትለኝ። አሁን የቀረው እኮ እሱን መንበር ነው ያልነጠቃችሁት። መለኮትነት ውስጥ ያው ከተታችኋቸው በአካል 5 ሆነዋል እናንተ ቤት አይደል? አብ ወልድ መንፈስ ቅዱስ ሲደመር መስቀሉና ማርያም እግዚአብሔር ይስጠው ኤፍሬም፣ እሱን ጨርሰናል። ያው እንዲያውም ቅድም ስናገር ነበር ኦርቶዶክሶች ጴንጤዎች የሚበልጧቸው ምንድነው በአካል ምንድነው እዛ ቤት 5 አካል አለ፣ እዚህ ደግሞ የስላሴ አካል 3 ነው። የጴንጤ ስላሴ አካል 3 ነው፣ እዛ 5 ነው። ስለዚህ ኦርቶዶክስ ጴንጤን የሚበልጠው በስላሴ አካል ይበልጧል። 5 ነው፣ በ5 ይበልጡናል። በ2 እየመሩ ነው አሁን እነሱ። ምንድን ይቀራችሁ? ስላሴ ያደርጋችኋታል። መንበረ ነው እንግዲህ መንበሩን እናጣራለን። ይሄን ተሰቅላሉም ብላችሁ ይሆናል፣ አላውቅም። እኔ እሱን አላነበብኩም። ያው ሞተሽ ካላችሁ መቼም ያሟሟተው ጉዳይ ይለያያል እንጂ ወጥ ረግጣችኋል፣ ቀይ መስመር አልፋችኋል። They just don't care about Jesus. They don't care. They don't love him. ስለሱ አያወሩም። በቃ መግቢያ ላይ እንደ ግድ ነው። መግቢያ ላይ የሆነ አቡነ ምናምን አበስማንቦል ምናምን ትላለህ። ግድ እንዳትፎገር ነው ማለት አለብህ። ገባ? ከላይ ነገረ ለሱስ እንዴት አጽፉለትም እንዳትባል እንትን ታምረ ኢየሱስ ብለህ ትጽፋለህ። እንደ ጭራሽ ካልጻፍክማ ችግር ነው። ገባ? አያችሁ እንደምትጠሉ ስለሚባሉ ግን ውስጡን ምን ታደርገዋለህ? ገዳይ ብለህ ትጽፍበታለህ። እሱ ላይ ሲሆን ገዳይ፣ እሷ ላይ ግን እንዳልድ እንደው ንጽሕት። እግዚአብሔር ይፈውሳችሁ። ዘመን መጣ። አሁን ዘመን መጣ። ነቃ ህዝቡ። አሁን የሚሰማኝ ሰው አለ፣ የሆነ ኦርቶዶክስ አለ አምኖት ዳጊን በጣም እንደው እንደ ጴንጤ ምናምን ብሎ አይደለም ሄዶ ቼክ የሚያደርጋለ ተበሳጭቶ። እንደዚህ አይነት ትውልድ ነው የምንፈልገው። ከየት አምጥቶ ነው ኢንተርኔት የሚያወራው ይሄ ልጅ? ባቤት ጥላቻው ምናምን ብሎ ግን ሄዶ ቼክ ያደርጋል ከሆነ መደርደሪያ ላይ ባይገዛ እንኳን በቃ ካነበበ በኋላ once you see it you can't unseen it። በቃ አንዴ አየሁ አይደል? ላታየው አትችልም ከዛ በኋላ። አሁን ሰማው ይሄን ያልኩን ነገር ሰማው አይደል? ላትሰማው አትችልም ከዚህ በኋላ። እየመረረ ትውጠዋለህ፣ ሄደህ ታነበዋለህ። አለቀ። አይ ኦርቶዶክስ አሁን መሰለኝ ትልቅ ነገር ሆኖ ኢምፕሎድ ነው ያደረገው እናንተ ቤት። ኤክስፕሎድ አይደለም፣ እዛው ውስጥ ነው የፈነዳው። ውስጥ ከውስጥ የመጣ ፍንዳታ ሆነ። አሁን መታችሁ በእኛም አታላከኩት። ገድላትን ልቀበል አልቀበልም ትላለህ እንዴ? ደግሞ አታፍርም እንዴ? ምናምን ብሎ ከውስጥ መጣ ጦርነቱ። ከውስጥ ገድላትን አለመቀበል እችላለሁ፣ የማልቀበለው ነገር አለ አለ እንትን አኬም መጥቶ ኢዮብም መጥቶ ያማነው ጋዲሳም መጥቶ እንዴት የሸዋ በጠቅላላ ህዝብ አይድንም ኃጢአቱ አይማርለትም ሲል ያኛው ኢዮብ መጣነ ደግሞ እንዴ በደማስቆ ደግሞ ማርያም ነች እንዴ ተገናኘችው። ሁሉም መደናገጥ ጀመረ። እኔ አፈወርቅ ሳማት የሚለው እኔ ህሊና አለኝ አለ አክሊል መጣና አየህ፣ ሁሉም መንቃት ጀመረ፣ ኢምፕሎድ ማድረግ ጀመረ ከውስጥ። ኦኬ አንድ ሁለተኛ ኢምፕሎዥን ደግሞ ምንድን ነው? መጡና አረ ጥንተ አብሶ የለባትም መጠላለስ ጀመሩ። እኛ ምን አልናችሁ? እኛ እኮ ምንም እኮ አልናችሁ። ራሳችሁ ርዕሱን ጀምራችሁ ራሳችሁ መፓወዝ ጀመራችሁ። የገማ ነው የጠነባ ነው አለ። ደግሞ ማን ነው ራሱ ቃሉን ኬት እንዳመጣው አላውቅም። የጠነባ ትምህርት ነው የገማ ትምህርት ነው እንደዚህ ኃጢአት አለባት ነው ምናምን የሚል አለ። ሁለት አለን። እኛ መቁጠር ነው ያው ስራችንና መጸለይ ነው። ምክንያቱም ቤተክርስቲያኒቷ እንድትፈርስ እምነት ተከታዮቹ እንትን እንዲሉ አንፈልግም። ሐሰቱ እንዲፈርስ ብቻ ነው፣ ትርክቱ እንዲፈርስ ነው፣ ውሸት እንዲፈርስ ነው የምንፈልገው። ኢየሱስን ነፍሰ ገዳይ ያለ ተአምረ ኢየሱስ እንዲፈርስ ነው የምንፈልገው እንጂ ሰዎች ለምን ይፈርሳሉ እንዴ? ለምን ይፈርሳሉ? ጠላታቸው ይፍረስ። ለምን ቤተ እምነቷ ትፈርሳለች እንዴ? ያምልኩበት እዛው እንዳሉ ጌታ ይመለክበት፣ ኢየሱስ ይመለክበት። ምን አገባን? ኢየሱስ ይሰበክበት። ጠላታችሁ ይፍረስ። ሁለት ሶስተኛስ ደግሞ አሁን ራሳችሁ ማንንም እኮ ሳይነካችሁ ራሳችሁ ተነስተው ደግሞ ይኸው ፈነዳ ከውስጥ። ቤዛ ብላችሁ እኛን ያስጀምርናችሁ የራሳችሁ ጳጳስ እኮ ነው። እዛ ጥረገረጋችሁት ጳጳሱን። ምን ሆነ ከዛ በኋላ? ውጭ ያለው አካል ሙስሊምም ሌሎች እሺ ጴንጤ በላይ እሱን እናጣራል። ሌላው ምን አለ እንዴ? ይሄኛው ጳጳስ ከተሳሳተ ሌላኛውስ ጳጳስ እንዳልተሳሳተ በምን እርግጠኛ እንሆናለን? ይሄኛው እንደዚህ ከሰደባችሁት ሌላኛውንም ነገ እንደማሰድቡት፣ ይሄኛውን ምንፍቅና ነው መናፍቅ ነው ካላችሁት ያኛው የቀሩትስ ጳጳሳቶች በምን ያስተማምናል? ኩላዊት፣ ጸጥታዊት፣ ቀጥታዊት ምናምን ንጹታዊት ስትሏት የነበረችው ቤተክርስቲያን ምንድነው መፍረክረኳ እንደዚህ በዛ? አንዴ በገድላትና መቀበል አለመቀበል፣ አንዴ በጥንተ አብሶ፣ አንዴ በቤዛ ምን ርዕስ እኮ ከውስጥ ፈነዳዳ። ለምንድን
የማይነካው ነካችሁ፣ ቀይ መስመር አለፋችሁ። በክብሩ የማይደራደሩ ነካችሁ። ሂድ የፈለግከውን በል። ግን በክብሩ ከመጣ በልዑል ልትመስሉ ስትፈልጉ ግን እናንተም ልትመሰሉ ያው እግዚአብሔር ነን ብሏል ዲያቆን ሕዝቅያስ። እኔ እናንተ እግዚአብሔር ነኝ እናንተ የኔ እግዚአብሔር ናችሁ እኮ ብሏል። ይኸው በቪዲዮ ላሳያችሁ ይችላል። እናንተ ቤት ያለ ዲያቆን እኔ እግዚአብሔር ለእናንተ እግዚአብሔር ነኝ እናንተ ለእኔ እግዚአብሔር ናችሁ አለ። ቤዛ አሏት አላሏት ታዲያ ምን ይገርመናል? ምን ይገርመናል ወገኖች? እንዴ እኮ ብዙ አያስደንቅም። አንዴ ይቅርታ ብዙ አያስደንቅም እኮ እና ቱ ደ ማክሲመም ተብሏል ነው ብላችሁ ይሄ ነው በቃ። አሁን ተገላለጠ። እኔ አሁን ምነግራችሁ ሁሉ በቃል ያውቀዋለሁ። ማወራችሁ ነገሮች ሁሉ በቃ ላይክ ኢንጆይ ያደርገዋለሁ። ላይክ ሲፈራረስ በቃ ቁጭ ብዬ ትምህርታቸው አያለሁ። ቤተክርስቲያኒቷ አትፍረስ። አሁንም ደግሜ እንደዛ አይነት ብልግና እናንተ በ10 ዓመት ውስጥ ትፈርሳላችሁ ስትሉን እኛ መልስ የመለስንላችሁ ምንድን ነው? ጠላታችሁ ይፍረስ፣ ሐሰት ትምህርታችሁ ይፍረስ ነው ያለው። እኛ እንዲህ አይነት እንትን አንልም። በቃ አሁን መለማመጃ ሆነ። 24 ሰዓት የሞላው ተጠምቆ የእናንተን ትምህርት ማፍረስ ይችላል። አንድ ወደ ወንጌል አማኞች የመጣ 24 ሰዓት ብቻ የሞላው መጥቶ የእናንተን ትምህርት ያፈርሰዋል። ለምን? ምን ብሎ ይጠይቃቸዋል መሰለ? እሺ መጀመሪያ የሳማው መቃብሩን፣ እሺ እሱ ኦርቶዶክሳዊ ይሆናል። 101 ትውልዱስ እንዴት ይድናሉ ሲላችሁ አለቀ። ተንኮታኮተ። ነገረ ድነት ትምህርት ተንኮታኮተ። አውጥተ ያንን የሐሰት መጽሐፍ እስክትወረውረው ድረስ ተንኮታኮተ። ቀጥሉ ኤርሚዬ። ማን ነው እንትን ያለው? ኤርሚዬ ቀጥሉ ተባለ። አይ ቆይ ለምትናገረው ነገር ላሳይህ ነው። ምንድነው በየአቅጣጫው ምናምን ነገር ብለህ ስላልክ ይህን ሰው እየሰምተዋል። ምንድነው እዚህ ነጮቹ ቲንኪንግ አውት ኦፍ ደ ቦክስ የሚሉት ነገር አለ አይደለ? ከሳጥኑ ውጪ ማሰብ መቻል ማለት ነው። ለምሳሌ እየሆነብን ያለው ነገር ምንድን ነው ብሎ ከሳጥኑ ወጥቶ ለማየት መሞከር። ዝም ብሎ ይሄ ዙሚን አድርጎ ነጥቡን ካየኸው ትልቁ ፒክቸር ሉዝ ነው የምናደርገው። ምንድን ነው የተፈለገው? አጀንዳ በአጀንዳ አንዱን ማኔጅ ሳናደርግ አንዱ ማኔጅ ሳናደርግ አንዱ ከፖለቲካ አይቀር፣ ከመናፍቃን አይቀር፣ ከተሐድሶ አይቀር፣ ከጳጳስ አይቀር፣ ከዲያቆን አይቀር ከየአቅጣጫው 360 ዲግሪ ከቧታል ቤተክርስቲያንን። በቃ ይህንን ነው ማየት ያለብን። እኔ ይገርመኛል። አሁን በሊቃውን ደረጃ ያሉት በእርግጥ የተነሳው ባስተምሮ መመለስ ተገቢ ነው፣ ማናናቂ አይደለም። ግን ምንድነው የተፈለገው የሚለው ሰፊውን ሀሳብ አይተዋል። ምንድነው እየተፈጠረ ያለው? ምንድነው አንዱን ሳንመልስ አንዱ በናው ላይ በላያችን ላይ ተነባበረ እኮ ነው እያለ ያለው። በእኛም አላክ ግን አይችሉም። ኤርሚዬ ይሄም በእኛ መቼም አላክ በመናፍቃኑ ሁሉ አለ ሄድበት። አይ በቃ ኤርሚዬ ያለው እውነታው ምንድነው መሰለ? አሁን በቃ ፍንዳታው ከውስጥ ነው የጀመረው። በእኛም ያላከኩት ነገር አይደለም ነው የምልህ። አሁን እዛው አለመከባበራቸውን፣ መናናቃቸውን፣ መሰዳደባቸውን እያየኝ እኛ መጸለይ ብቻ ነው። ጳጳስ እንዲህ ሲጥረገረግ ያ ሁላ ቀጥተኛ ለሌሎች ምሳሌ እንሆናለን ምናምን ሲሉ የነበሩት ሰዎች አንድ ነው ወጥነን ምናምን ሲሉ የነበሩ ሁሉ ለካ ወጥነን ያሉት ከወንጌል ነው፣ ከወንጌል የወጡ ናቸው ለካ። ወጥነት ለካ ይህንን ነው የምትሉ። እኛ ወጥ ስትሉ እኮ ቀጥ ያለ ማለታችሁ መስሉን ነበር። ከወንጌል የወጣንን ማለታችሁ እንደሆነ አላወቀንም ነበር። እንደዚህ እንናናቃለን፣ እንደባደባለን። ኧረ በጌታ በኢየሱስ በጣም ያሳፍራል። እና ሰለብሬት የምናደርገው ሐሰት ትምህርታችሁ ሲፈርስ ነው። እናንተ እግዚአብሔር ሰላም ይስጣችሁ፣ እንጸልይላችኋለን። አት ዘ ኤንድ ኦፍ ዘ ዴይ ግን አሁንም ቢሆን ማርያም ሞታ ለፍጥረት መጽደቂያ ሆናለች የሚል የሐሰት ትምህርት ግን ይፈርሳል። ማርያም ሞታለች፣ ኦፍ ኮርስ ሞታለች። እኛን ሞተች መቻለች። እናንተ አረገን ጨምራችሁበት፣ እሱ የራሱ ጉዳይ ነው። የሞተችው ግን ፍጥረት ሊጸድቅ ነው ወይ? በእሷ ሞት ፍጥረት ጸድቋል ወይ? አሁን ይችን ትወልዳለህ፣ ከወንጌል ላይ ሄደህ ታመጣለህ። እንግዲያው በእሷ ሞት ከሆነ ፍጥረት መጽደቅ ያለው ቤዛነት አግኝቷል ፍጥረት ማለት ነው። ስለዚህ ኢየሱስ ለማን ነው የሞተው? ንገሩና። መጣ ጊዜ አሁን ሰዓት ደረሰባችሁ። እንደዚህ የሚጠይቅ ሰው አለ። ምን ታረገዋል? ደም የፈሰሰው የማን እንደሆነ ታስረዳለህ። አንለቅም። እየደጋገምኩ እኔማ ፎር ዘ ኔክስት 1-2 ዓመትም ይሄ ሐሰት ትምህርት እስኪፈርስ ድረስ እንናገራለሁ። ደግሞ ሜሴጃችን እየደረሳችሁ እንደሆነ እያየን ነው። ይኸው መነቃነቅ ጀመረ እዚህም እዛም። ይኸው ዮኒም ዛሬ ጥሩ አድርጎ ወጥሯቸዋል። ጥሩ ምንም በቃ የሐሰት ትምህርቱ ሊሳሳት ይችላል ካልክ ታዲያ ለምንድን ነው ወይም ማትቀይረው ወይም ማታስወግደው ማታቃጠለው ወይም ማታስተካከለው? አይ እስካሁን የገደልኩት ትውልድ እንዳለ ሆኖ የቀረ ያልተገደለ ትውልድ አለ በገድሉ እንደማለት እኮ ነው። ምንም ነገር አለማድረግ የሁሉ ዓመት
ኢትስ ኦኬ አይ ነው ብዙ ትውልድ እየሞተበት ነበር፣ ሲሳሳት ነበር ብዙ ትውልድ። ግን ቆይ ማን ሞቶ ማን ይቀራል? የቀረውም እንካ ይድረስ እንደማለት ነው። አሁን ትውልድ ተነሳ። እኛ ዮኒን እንግዲህ በላላለው ራሱ ነው መጠየቅ ጀመረ ሰው ሁሉ እዚህም እዛም። ምንድን ነው እየተከናወነ ያለ? ይሄ ወንብድና አደባባይ ወጣባችሁ በቃ። ስለዚህ ነገረ ድነት ከኤርሚያስ ጋር ስታወራ ስንት ደቂቃ እንደምታወራ እንደው ያቀን ደርሶ ስንት ሰከንድ ሁላ ነው የምታወሩት? ሲጀመር የሚያልቅ የሐሰት ትርክት። ቀጥሎ ወገኖች ተባረኩ። ተባረክ ዳጊሻይ፣ ቴንኪዩ ጸጋ ይብዛልህ። ተባረኩ። ቤካይ እንኳን ደህና መጣ። ብርኬ እድሜ ግን አንዴ የታምረ ኢየሱስን አንዴ ብትገልጠውና ብናየው ደስ ይለኛል። አንዴ በደንብ እራት ልብላና ነፍሰ ገዳይ ያደረጉትን ማለት ነው። ኢየሱስ ነፍሰ ገዳይ፣ እሷ ደግሞ በቅድስና ያደገች። እንወዳታለን እኛ፣ ችግር የለውም። በቅድስናው አንደራደርም። ግን እንደ የለቀለቁበትን ነገር ዛሬ እሱን ቀለም እናፈርሰዋለን። ቀጥሉ። ብርኬ ያለህ አለሁ ወንድምነት አለሁ። ኦኬ እራት ልበላ ነው። እንኳን ደህና መጣ ቤካይ፣ እንኳን ደህና መጣችሁ። ሁላችሁም ያላገኟችሁ እነ ሰኒ ሰላም አላላችሁ። ለሚያወሩም ደስታቸው ቤቱም ራው ኦኬ እሺ በድጋሚ ያው እንግዲህ ሰላም ብያለሁ። እናንተ ረጅም ሰዓት ቆያችሁ፣ እኛ ደግሞ ተኝተን ተነሳ። እድሜ ሲጨምርልን ጌታ የእሱን በጎነት እንድንመሰክር አዳኝነቱን ለዓለም እንድናወራ ነውና ቀን ሲጨምርልን መቼም መዘንጋት የሌለብን ስለ ኢየሱስ ክርስቶስ አዳኝነት በጨለማ ላሉት ልንናገር ይገባል። ስላገኘኋችሁ በድጋሜ ጌታ ኢየሱስ ይባርካችሁ። ዳጊ ጥያቄ አለኝ። የእሷን ቅድስና ያው እንመሰክራለን እያልክ ነበር በተደጋጋሚና ማርያም ቅድስት የሆነችው ኦርቶዶክሳውያን እንደሚሉት የተመረጠች ዘር ስለሆነች ነው ወይስ እንደኔ እንዳንተ እንደ ማንኛውም ሰው በክርስቶስ ኢየሱስ ደም ተቀድሳ ነው? ዳጊ ያለ ኦርቶዶክስ ሆኖ አገኘ ነው እንዴ? አመለጠ ዳጊ። እንደኛ ነው በጌታ በኢየሱስ ክርስቶስ ደም የተቀደሰችው። አዎ ምንድነው እኛ ቅድስት ስንልና ኦርቶዶክሳውያን ቅድስት ሲሉ አንድ አይደለም። በቃ በየትኛው ነገር አንድ አይደለም። እነሱ ቅድስት ሲሉ በቃ የተመረጠች ዘር ስለሆነች የክርስቶስ ሞት ለሷ አያስፈልግም ብሎ የሚያምኑ ሰዎች ናቸው። ክርስቲያኖች እኮ አይደሉም እነሱ። እኛ ግን በክርስቶስ ደም የተቀደሰች እንደ ማንኛውም ሰው በአዳም መተላለፍ በሞት መካከል የነበረች ሴት ናት። በክርስቶስ ኢየሱስ ደም ግን እውነት ነው ተቀድሳለች፣ ጸድቃለች። እኔን የክርስቶስ ደም እንዳጸደቀኝ እሷንም አጽድቋታል። ቅድስት ስንል በክርስቶስ ደም የዳነች ስለሆነች ነው። ቢና ይቀጥል። ዳጊ ሲችል ያወራናል። ቀጥል ቢና። መልካ ኢየሱስ ነው። መልካ ኢየሱስ ላይ ነው ያለው። ቅድም ዳጊ ያነሳው ሀሳብ ብሩኬ ምን አልከኝ? መልካ ኢየሱስ ላይ ነው ያለው። ምን ላይ ነው ያለው? ቅድም ዳጊ ያነሳው ሀሳብ ኢየሱስ ከአንዱ ሕፃን ገደለ ምናምን የሚለው የረገጠውና ሕፃን ገደለ የሚለው ቢናዬ ቶማስ ጎስፕል የሚላል አይደል? ቶማስ ጎስፕል በሁለተኛው መቶ ክፍለ ዘመን ላይ የተጻፈ አንድ የግኖስቲክ መጽሐፍ አለና ከሱ ላይ ነው ታምረ ኢየሱስ ላይ የገለበጡት ማለት ነውና በጣም እኮ ነው የሚያሳዝኑት። አሁን ኦርቶዶክሳውያን በጣም የሚያሳዝኑኝ ምንድነው በዚህ በኩል ይኸው ቶማስ ጎስፕልን አንቀበልም ይልዋል፣ በአማርኛ ግን ገልብጠው ታምረ ኢየሱስ ብሎ ጽፈውታልና ታምረ ኢየሱስ ላይ ነው ያለው። በ5 ዓመቱ ወይ ደግሞ የቁርአን መጽሐፍ ላይ ነው ያለው። ጭቃ ሰርቶ ወፍ እንደዚህ አበረረ፣ ከጭቃ ወፍ ሰርቶ
ህፃን ልጅ ገደለ እና እንደዚህ አይነት መጽሐፍቶች አሉት፣ ጽሁፎች አሉት። ተአምረ ኢየሱስ ላይ ነው ቢናይ። ብሩክ ግን የአሁኑ የማርያም ቅድስና ላይ ግን አውራ እስቲ ቢንዬ። በተለይ ታሰባ ነበረ ምናምን ነገር ቅድመ ዓለም ማርያም እንዳለች አብዛኛው ጊዜ ስለሚያወሱ እዛ ላይ ግን ትንሽ ብታወሩበት አሪፍ ነው ብዬ አስባለሁ። ስለዚህ የማርያም ቅድስና ከሰው የተለየ ነው ከሆነ እንግዲያውስ እኛም ደግሞ ከማርያም ጋር ኢኳል እንደሆንን በእግዚአብሔርም ዘንድ እንደታሰብን ምንድነው ኤፌሶ ምዕራፍ 1 ቁጥር 4 አይደለም? እዚህ በፊቱ ቅዱስና ነውር አልባ እንድንሆን አስቀድሞ አይደል እግዚአብሔር አምላክ በክርስቶስ የመረጠ ወይንም የቀደሰ ልበልን እንግዲህ። ስለዚህ መቀደስ ከሆነ ንጹህና ነውር አልባ መሆን የሚቻል ከሆነ ኦልሞስት አስቀድመን ነበረ ማለት ነው። ስለዚህ ማርያም ከኛ ጋር ኢኩል ነው የምትሰለፈው። ኢየሱስ የፈሰሰው ደም ለፍጥረት ሁሉ ነው። ስለዚህ ማርያምን ያካታል። ማስቀድሞ ከሆነ እኛም ማስቀድሞ በክርስቶስ ነው ይህንን ቅድስና ንጽህና ያገኘ ነው ብዬ አምናለሁና የተለየ ካለ እስቲ ቢና ደግሞ ኦርቶዶክሱ ያውራ። እኔ ግን ማምነው ማርያምም እኛም ሁላችንም በክርስቶስ ነው የተቀደስ ነው። በክርስቶስ የቤዞት ስራ ነው ንጽህናን ያገኘ ነው፣ ቅድስናን መጽደቅን ያገኘ ነው ብዬ ነው ማምነው። ፓፓ ታስባ ነበር ባይዘወይ ብለው ሲመልሱ እኛ እንደምንለው ወይም መጽሐፍ ቅዱስ እንደሚለው ዓለም ሳይፈጠር አስቀድሞ አሰበን የሚለው ሀሳብ አይደለም። እነሱ ታስባለች የሚሉት በዛ አይደለም። እሷ ቅድመ ዓለም ዓለማት ከመፈጠራቸው በፊት መላእክቶች ይታዘዟት ነበር። ኦኬ፣ ስለዚህ በሀሳብ ደረጃ ነበረች ብለው ነው የሚናገሩት። ግን በሀሳብ ደረጃ የነበርን ቅድመ ዓለም መላእክቶች የታዘዙን አለን እዚህ ውስጥ እሷን እኮ መለኮታዊ ማለት ሰው እኮ አልነበረችም። በአጻጻፋቸው ሂደት እኮ ከሆነ ሰው እኮ አይደለችም። እሷ መለኮታዊ ፍጡር ናት ማለት መለኮታዊ የሆነች ፍጡር ናት። ምክንያቱም መለኮታዊ ብሎ ፍጡር ከባድ ነው። መንፈሳዊ ቢይንግ ናት ወይንም መንፈሳዊ አካል እኮ ነው ያደረጓት። መንፈሳዊ አካል እንዴት ነው ያደረጓት? አስቀድሞ ነበረች ነው የነበረችው። ደግሞ ኢቨን ፀሐይና ጨረቃ ከመፈጠራቸው በፊት እኮ ነው አስቀድሞ የነበረችው። ከዛ በዛን ጊዜ ደግሞ መላእክቶች ይታዘዟት ነበር። ስለዚህ እኛ አሁን ቅድመ ዓለም በሀሳብ ታስባ ነበር በሚለው በእግዚአብሔር ሀሳብ ውስጥ ነበረች እኮ አይደለም። እሱን እኮ ለአርጊመንት ነው መጥተው እንደዛ የሚሉት። ገድሉ ግን እንደዛ አይደለም የሚለው። መላእክቶች ይታዘዟት ነበር። ወንድሜ ኤግዚስት ካላደረክ እንዴት ነው መልአክ የሚታዘዘ? ቢንግ ካልሆንክ መላእክት እንዴት ነው የሚታዘዝ? ዩ ሃቭ ቱ ኤግዚስት። ወይስ መልአክ መናፍስቶች ናቸው ስንል እነሱ ኤግዚስት ማያደርጉ ናቸው ማለት ነው? የሌሉ ናቸው ማለት ነው? እነሱስ በሀሳብ ነበር የታዘዟት? እነሱም አልተፈጠሩ? የለም። አይዲያው ታዲያ ምንድን ነው? አይዲያው ምንድን ነው? ማርያምን ልዩ ፍጡር የማድረግና ለማርያም ልዩ አቴንሽንና የአምልኮ ስርዓት የመቅረጽ ዓላማ ነው። ሰው ከጥንት ጀምሮ ማርያም እንደዚህ ናት ሲሉን መጡና ከዛ ለህዝቡም ይሄንኑ ተረት ተረት ጠቅጥቀውበት ከዛ ማርያም ልዩ የሆነች ፍጡር ተደርጋ ተሳለች። ከዛ ሰው ኦርቶዶክሳዊ እንዳለ እንደው ትንሽ እንኳን ስለ ኢየሱስ ሲነገር እንደው ሰላምም ሲሰማው ልቡ ማረፍ ሲል አንዳንድ የጴንጤ መዝሙር ይሰማሉ ብዙዎቹ። የጴንጤ መዝሙር በቃ እንዲህ እንደ ከሳውል ላይ ክፉ መንፈስ ይባረር ዘንድ ዳዊት ብዙ ጊዜ በገናውን ይቃኝ ነበር የዶዛና እንደዛ አንዳንዴ ሰላማቸው ሲነሳ የጴንጤ መዝሙር ከፍቶ ነው የሚሰሙት። ብዙ ኦርቶዶክስ ያውቃሉ። ለምን? የእግዚአብሔር መንፈስ አለው የሚዘምረው ሰውዬ። የሚያመልከው ማንን ነው? ኢየሱስን ነው። ስሙ ምንድን ነው? ሰላም ነው። ሂ ኢዝ ዘ ፕሪንስ ኦፍ ፒስ፣ የሰላም አለቃ ነው። ገና አስቀድሞ ኢሳያስ እንደነገረን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው። አያችሁ፣ ስሙ ሲጠራ ሰላም ስለሚሰማቸው ከፍተው ይሰማሉ። እኛም መዝሙር
እንደው እንደዛ አይነት ኦርቶዶክሳን እንኳን አንዳንድ ጊዜ እንደው ኢየሱስ ሲባል ሰላም የተሰማቸው ደግሞ ኢየሱስ ለማለት ራሱ እኮ በጣም ነው የተሳቀቁት። ለምን ኢየሱስ ሲሉ ኦርቶዶክሳዊ ሁሉ አይኑ ይጉረጠረጣል። ለምን? አምልኮተ ማርያም ነው እዛ ቤት ያለው። እዚህ መተው እንደሚያወሩን አይደለም። አምልኮተ ማርያም በማርያም ፍቅር ነው ቀጥላ ያሉት። በቃ ማርያምን አትንኳት ይሏሉ። ደግሞ እነሱ ማርያምን እንዳከበሯት ነገር ለሽማግሌ ሞኖክሴዎች ሁሉ ማርያም እየሄደች ጡቷን የምታጠባ አንዲት ሴት አድርገው አቁመዋታል። ስለዚህ ማለት ይሄ እኮ እንዴ ምን አይናችሁን ያዙ። አይ እኛ ምን በቃ እኛ የጻፍነውን አታንብቡ፣ አይናችሁን ያዙና ዝም ብለን እኛ እዚህ ጋር መተን የምንነግራችሁን ብቻ እሺ ብላችሁ ተቀበሉ። ለምን ለምደዋል። ዝም ብሎ የፈለጉትን ተናግረው እዛ አውደ ምሕረት ላይ ህዝቡ ቃለ ሕይወት ያሰማልን ብሎ ወደ ቤት ሲሄድ ለምደዋል። ልማድ አይለቅም እኮ ኦልድ ሃቢት ኔቨር ሊቭስ ይባላል። ልማድ አይለቅም። ስለዚህ እዚህ ጋር መጥቶ የሚፈልገው ምንድን ነው? እኛም የፈለጉትን ነገር አውርተው ሲሄዱ በቃ ቃለ ሕይወት ያሰማልን፣ የሰማነውን በእዝነ ልቦናችን ያሳድርልን ብለን እንድንሄድ ነው የሚፈልጉት። የለም እንደዛ ትጠየቃለህ። አሁን ከየት አመጣኸው? መጽሐፍ ቅዱሱ ይናገራል ወይ እንደዚህ? የለም። እና ምንድን ነው ተረት? የዚህ ሁሉ መናጋት ምንጩ ምንድን ነው? አምልኮ ነው የተነካው፣ ሌላ ነገር አይደለም። እስከ ዛሬ ድረስ ኢየሱስን አያመልኩትም፣ ኢየሱስን አታውቁትም። በስም ታውቁታላችሁ ኢየሱስ ሲባል ኢቭን ስሙን ራሱ በጣም ስትራክቸርድ በሆነ መንገድ ነው የሚጠራው። ወይ ቅዳሴ ላይ ሲቀደስ ይነሳል ወይ ምናምን። ደጋግሞ ኢየሱስ ኢየሱስ ያለ ሰውዬ እዛ ቤት ውስጥ መናፍቅ ነው። ስለዚህ ደጋግሞ ኢየሱስ ኢየሱስ ያለ መናፍቅ ከተባለ ደጋግሞ ግን ማርያም 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 ሲል ውሎ የሚያድረው እውነተኛ ከሆነ የዛ ቤተ እምነት መካከለኛ ሐሳቧ፣ አምልኮቷ፣ ስርዓቷ ሁሉ የተቃኘው በማን ዙሪያ ነው ሲባል በማርያም። ስለዚህ ማርያምን ታመልኳታላችሁ እኮ ስንል እኛ እኮ በመረጃ ነው ማለት ነው። ኢየሱስ የዓለም መድኃኒት ነው የዓለም ቤዛ ነው ሲባል እንዲህ አንቀጠቀጣችሁ። ማርያም የዓለም ቤዛ አትባልም ሲባል በቃ መሰረቱ ሊናድ። በእውነት እንደዛ ያደረጋችሁ ምንድን ነው ሲባል መካከለኛ አስተምሯችሁ ማን ነው ሲባል ማርያም። ያው ማርያም አንድ ብቻ ገጽታ ያላት አይደለችም። እዛ ያለችዋ ማርያም እነሱ ማርያም የሚሏት በጣም በጣም ሆሪፋይንግ የሆነ ፒክቸር ነው ያላት። ለምን አንድን ጎረምሳ ወንድ እንዳታገባ የምትለው ካገባ እቀናለሁ የምትል ምትቀና በሰው ጋር ብቻ ሄድበት ይህንን ወንድምነት ሄድበት ይህንን ብሩኬ ምን ነበር ያለኝ? ምን አልከኝ? ዳጊ ብሩኬ አይ ብሩኬ የፈለገ ነበርና ምንድን ነው ያለኝ? አልሰማሁትም ቅድም። ስሙት ይሄንን። እሺ ቀጥሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ ሐዋርያት ባያስተምሩ ይኖረው ድንግል ማርያም ሰው አትመስለኝም ነበር ብሏል። ለምን ሲል ንጽሕና ድንግልና ቢከብደው። አባ ዮሐንስ ዘአክሱም ኢየሱስ ማዛይቅን ተክቷል። ኢየሱስ ማዛይቅ አባ ተክለ ሃይማኖት ዘይቲሳን ተክቷል። የቆብ አባታቸው አባ ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት 12 ደቀ መዛሙርቱን ተክቷል። ሊቅን ይተካል። የመጽሐፍ መምህርን ይተካል። ድንግል ማርያምን የተካት ግን የለም። ሰው የወላችሁ በአንድ ኩላሊት መኖር ይችላል፣ ያለ ድንግል ማርያም መኖር ግን አይችልም። ከድንግል ማርያም ላይ ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ላይ ጽድቅ ማግኘት ይቀላል ይላል። ትሕትና ጠረን፣ የድንግልና ጠረን፣ የመሰበር ጠረን፣ የዝምታ ጠረን፣ የደግነት ጠረን፣ የርኅራኄ ጠረን፣ ይሄ ነው ጠረኗ የሱ። እኔ በጣም ማዝነው
የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ። በተለይ መጽሐፍ እንዴት ሆኛ አግኝቼዋለሁ። አንድ የምንፍቅና ውስጡ ጥርጥር መቤታችን ሆነ ጥርጥር ያለው ሰው ካለ ይህን መድኃኒት ስጡት፣ ልክ እንደ ኮሶ በጥጦ ያስወጣል። ይህን ትውልድ የሰሩ ገድላት ናቸው። ይህን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክሊል ለመሆን የሚያስብ ትውልድ ይፈጠራል። ሰማዕታት ከከፈሉት ዋጋ ቀጥሎ በቤተ ክርስቲያን ታሪክ ውስጥ ትልቅ ዋጋ የከፈሉ ሰማዕታት መጽሐፍቶቻችን ናቸው። ኢትዮጵያ ጋር በየታሪኮች ውስጥ አንድ የማይረግ ገሌ ገሌን ገደሉ፣ ካህን ገደሉና አጠገቡ ላይ መጽሐፍትን አቃጠሉ የሚል ነገር አለ። ስለዚህ ምንድን ነው እኛ ያልገባን ነገር አለ ማለት ነው። በጣም ብዙ ያልገባን ነገር አለ። ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ ሐዋርያ ምንድን ነው ያለው? ነገረ ማርያም ዶግማዋ ነው። አምስቱ አዕማደ ምስጢር መሆኑ ቀርቷል። ናይስ መረጃ ናት። ኤርሚ አይ ቲንክ ቸርች ምናምን እሺ ኤርሚ አይ ቲንክ አንድ ቪዲዮ እያዘጋጀው ነው፣ እልክልሃለሁ። ሌላ ቪዲዮ ደግሞ አለ፣ ግን እኔ አያገባኝም። ጆሮን ይዘን የምሰማው እሺ፣ እኔ አይመለከተኝም። እና እሱ ቪዲዮ ካዘጋጀው እልክልሃለሁ። አሁን እኮ ዳሜጅ ኮንትሮል ኢትስ ከባድ ነው። እና እልክልሃለሁ ከቸርች መልስ ምናምን ካዘጋጀው በኋላ እሱን ደግሞ እያመጣን እናሰጣለን። ያ ቢኒ አም ሶሪ ሲያቋርጥኩ የሚያንተ ነው። ያ ቀጥሉ። እኔ አንድ ቀን እንደ ወንድማችን መስፍን ጉቱ ኧረ ስንቱ ታለፈ የሚለውን መዝሙር እንዘምራለን ብዬ አስባለሁ ከሚድኑ ኦርቶዶክሳውያን ወንድሞቻችን ጋር። ምንድን ነው ታዲያ ማርያም የዛ ቤተ እምነት መካከለኛ ናት። ማርያምና ከማርያም በታች ደግሞ የከበቧቸው እልፍ አላፍ የሆኑ ሶኮልድ ቅዱሳኖች አሉ። እነ ተክልዬ በሏቸው፣ አቡነ ምናምን በሏቸው ምናምን። ይሄ በስም ከተኬደ የስም እንደው እንትን አጻጻፋቸው ራሱ አሁን ዘጠገሮ የሚል ስም ከየት የመጣ ነው? አቡነ ደንቆሮ ብሎ እንደው አዱ ነው። እኔ ምን እንደሆነ አላውቅም። እዛ ቤት ወይስ እነኚህ ለኢትዮጵያን ብቻ የሚሰሩ አቡኖች ይሆኑ አላውቅም። አቡነ ምሰሶ ብሎ ያወጣልሃል። እነኚህ ሁሉ አሁን ቅዱሳን ናቸው። እነኚህ ሁሉ ቅዱሳን ናቸው፣ ማርያምን የከበቧት። ከዛስ የአስተምሯ የቤተ እምነቷ አስተምሮ ማዕከለኛዋ ማርያም፣ ከዛ ቅዱሳን መላእክታት ምናምን። ይቺ ማርያም እነሱ ማርያም የሚሏት የጌታችን የኢየሱስ ክርስቶስ እናት ማርያም ፈጽሞ አይደለችም። በባህሪ አይገናኙ፣ በግብር አይገናኙ። እነሱ የሚነግሩን ማርያም ከቅድመ ዓለም በፊት የነበረች የተፈጠረች አይደለም። የተፈጠረች የሚለውን ቃሉን አይናገሩትም። ቅድመ ዓለም የነበረች መላእክቶች የሚታዘዟት የነበረች። ስለዚህ መንፈሳዊ አካል ናት፣ መንፈሳዊ ቢይንግ ናት። በሀሳብ የነበረች ምናምን እኮ አይደለችም። ኖ መልአክ የሚታዘዛት ከሆነ መንፈሳዊ አካል ናት። ስለዚህ ከሐናና ከኢያቄም ተወለደች ነው የሚሉት። ከሐናና ከኢያቄም ስትወለድ የዛን ጊዜ እሷም ስጋ መንፈስ ስጋ ሆኖ መጣ ልንል ነው እንግዲህ ለሷ ማለት ነው። ስለዚህ ይሄ ከጌታችን ከኢየሱስ ክርስቶስ እናት ማርያም ጋር ይገናኛል? አብሶሉት ላይ አይገናኝም። አታውቃትም። የጌታ እናት ማርያም ይቺ የሚሏትን ማርያም አታውቃትም። ከየት የመጣች እንደሆነ አይታወቅም። ኦኬ። ከዛስ ያችኛዋ የኦርቶዶክሷ ማርያም ጌታ ላይ በጣም የምትበሳጭ ናት። ማለት እሱ አልምርም ሲል ካልማርክ ጡቴን እቆርጣለሁ የምትል ማርያም ናት። ከጌታ የምትበልጠው ማርያም ናት የኦርቶዶክሷ ማርያም። ካልማርክልኝ ጡቴን እቆርጣለሁ። አይ ጌታ ደግሞ እንደው የሰውን ኃጢአት መዝኖ አይ እከሌ ወደ ሲኦል መግባት አለበት ሲል በዙሪያው ያንጃበበች ጥላዋን ጣል አድርጋ ሚዛን ጌታ የያዘው ሚዛን ላይ ጥላዋን ጣል አድርጋ 78 ሰው ቅርጥፍ አድርጎ የበላውን ሰው ወደ መንግስተ ሰማይ እንዲገባ የምታደርግ ማርያም የኦርቶዶክስ ናት። እሷን ማርያም የጌታችን እናት ማርያም ታውቃታለች? አታውቃትም። ገልጹን ነው መነግራችሁ። አታውቃትም። መጽሐፍ ቅዱስ አያውቃትም። የጌታችን
እናት ማርያም አታውቃትም። ይችኛዋ ማርያም በጣም 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 በጥንቃቄ የምትታይ ክፉ የሆነ መንፈሳዊ ዓለም ውስጥ ያለች መንፈስ ናት። ከዛስ በወንድ የምትቀና ካገባህ እቀናለሁ። ምን ልትሆን ነው የምትቀናው? ምን ልትሆን ነው የምትቀናው? ዘራ ብሩክን ደግሞ ያው ጌታ ከመንበሩ ተነስቶ እግሩ ላይ እንደወደቀ ይነግረናል። ከእግሩ ጀምሮ እንግዲህ መላ አካላቱን ደግሞ የዘራ ብሩክን ጌታ ከመንበሩ ተነስቶ ሳመው ይለናል። እንግዲህ መላ አካላቱን። ከዛ ማርያምም ጌታ ይህንኑ አድርጊ ሲላት ተነስታ መጠመጣ አድርጋ እንግዲህ አንድ ሞኖክሴ ሽማግሌን ሰባተኛው ሰማይ የተወሰደ ሰውዬ ማለት ነው። ሰባተኛ ሰማይ ነው እንግዲህ የሚሉን እዛ ሰባተኛ ሰማይ የተወሰደውን ይህንን ዘራ ብሩክ የሚባለውን ማርያምም ያቺ ማርያም የምትባለው የኦርቶዶክሷ ኦኬ እና እነሱ የኦርቶዶክሱ ጌታ የሚሉት እርሱ ተነስቶ ለዘራ ብሩክ የሰገደ ከዛስ መላ አካሉን የሳመ ከንፈሩን ጨምሮ ማለት ነው። መላ አካሉን እንግዲህ መላ አካሉን ነው እዛ ላይ ጻፉልን ነው እኛ ያነቡ ነው። ከዛ ለዛች ለማርያም ሲነግራት ማርያሚቷ ተነስታ እሷም እንደዚሁ ሰውየውን ሙሉ አካሉን ከንፈሩን ጨምሮ ሙሉ አካል ሲልን እንግዲህ ሙሉ አካል ነው በጥምጣ አድርጋ የምትስም የማንን አንድ ሽማግሌ ሞኖክሴ ደግሞ እንደዚሁ ጣቱንም የጠባች እቺ ናት የእነሱ ማርያም። የጌታችን የኢየሱስ ክርስቶስ ማርያም ይችን ማርያም ታውቃታለች ወይ? በጌታ በኢየሱስም ብላ ነው የምታባራት። ራሷ የጌታ ማርያም የጌታችን እናት ማርያም መጽሐፍ ቅዱሳዊ ማርያሟ እሷ እኛ ምናቃት ማርያም ኢየሱስን የወለደችው ማርያም እቺኛዋን ማርያም ኦርቶዶክስም የሚያነሷትን ማርያምን በጌታ በኢየሱስ ክርስቶስም አንቺ ክፉ ከኔ ራቂ ነው የምትላት። ለምን? ልክ አይደለም። ልዩ ባህሪ፣ ልዩ ፍጥረት፣ ልዩ ነገር ያላት ነገር ሆና ነው የተገኘችው። ስለዚህ ማርያም የጌታችን እናት ብለው በጌታ ስም አይቀልዱብን እንዴ! ተውን እንጂ። ስንት ዘመን አለፈ በዚህ ተረት፣ ስንት ዘመን። በእውነት ህዝቡ ያሳዝናል። የዛሬ 191 ዓመት በፊት ይህን ከዚህ በፊትም ተናግሬዋለሁ። ጎባት የሚባል በ1834 የመጣ የመጀመሪያው ሚሽነሪ ነው። አንድ የጻፈው ጽሁፍ ላይ ምንድን ነው ያለው? ፐርሰናል ዳያሪው ላይ የተገኘ ጽሁፍ። ወንድሞች ብለን ልንጠራቸው ለመጥራት ኢየሱስ የሚለውን ስም ያውቁታል አለ። ነገር ግን በባዕድ አምልኮ ተይዘዋል። ስለዚህም ድህነትና መከራን እያጨዱ ነው ይላል። ስለዚህ ከአባት ጋር ህብረት የላቸውም። ከአብ ጋር ህብረት የላቸውም። እግዚአብሔር ምስክሬ ነው። ይሄ ነው የእሱ ዳያሪ ላይ ጻፈው። ይሄ የተጻፈው የዛሬ 191 ዓመት በፊት ነው። ዛሬ ደግሞ ጭራሽ ይሄ ተረት አስቀድሞ የነበረው ያ ኦብዘርቭ የተደረገው የታየው ተረት ዛሬም ደግሞ ህዝብንም ሽክ አድርጎ እየበላ አለ። ማስረጃ አምጡ እንዴ! እዚህ የወጣኸው እኮ የአድዋ እኮ የአድዋ እንትን እኮ አይደለም፣ በዓል አይደለም። ያዙ ይልቀቁኝ ወኔ ምናምን እንትን ልብ የለም ወጋ አለው ፈልጣለሁ ምናምን እንዴ! ጋሻና ጦር ይዘህ እሱን ሂድና የአድዋ በዓል ሲከበር ወይ አክብር እንደዛ ብለህ እዚህ የተጠየቀው በእውቀት እንድትሞግድ ማስረጃ ነው። አለህ ወይ? ማስረጃ ይዘና በቃ ማስረጃ ይዘና መጽሐፍ ቅዱስ አለህ ወይ? የቱ ጋር ሄደን እናንብበው? ኦኬ አንተ የምትላት ማርያም በእውነት በባህሪም በግብርም የጌታችን የኢየሱስ ክርስቶስን ማርያም ናት ወይ? ሲፈለግ የለም። ምትቀና የሰው ጣት ምትጠባ በየቆመችበት ሽማግሌ ጡቷን ምታጠባ እንደው ለአእምሮ አይከብዳችሁ?
እንደዚች አይነት ማርያም የጌታችንን ማርያም እችን ማርያም አሁን ማርያም ናት ብላችሁ አከበራችኋት? የጌታችን ማርያም ናት ያችኛዋ ማርያም ናት ብላችሁ አከበራችኋት? ይችኛዋን ክብር መሆኑ ነው ይሄ እንዴ? ክብር መሆኑ ነው ወይ? ስለዚህ ወገኖች ኦርቶዶክሳውያን፣ በተለይ ኦርቶዶክሳውያን በእውነት በሰው ቅዠት እናንተ ዘላለም የዘላለምን ሕይወት እንዳታጡ መጽሐፍ ቅዱስን ግለጡና አንብቡ። በቃ አንብቡ። ማስረጃ ስትባል ላች ብለህ ከሰው ቤት ትወጣና የራስን ቤት ከፍተህ ላይቭ ላይ ያዙ ይልቀቁኝ ቡራ ከረዩ። አይ 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 ልደት ጌታ ይድረስልህ፣ ለአንተም ለወገኖችም እዛ በማርያም ፍቅር ለተነደፋችሁና በማርያም አምልኮ ለተነደፋችሁ ጌታ ይድረስላችሁ። ለእናንተ አምልኮተ ማርያም ነው እንደዚህ በቃ እንትን ያደርጋችሁ። እሱንም ለዛውም የጌታችን እናት አይደለችም። እሷን ማርያም አንስታችሁ ከዛሬ ጀምሮ ማርያም የጌታችን እናት እንዳትሉ። የእናንተ ማርያም በጣም ልዩ ናት፣ ትለያለች። እውነታችሁ ነው። ባይዘው ትለያለች። ትለይብኛለች ካላችሁ ልክ ናችሁ። ትለያለች። ባህሪዋ የጌታን እናት አይደለችም። ስራዋም የጌታን እናት አይደለችም። ነውረኛ ናት። እቺ እናንተ የምትሏት ማርያም ነውረኛ። ተባረኩ። እሺ ቀጥል ኤርሚዬ። እሺ ወገኖች ይህንን እናሳይና እኔም በስጋዬ እንግዲህ ረፍት ያስፈልገኛል። ረጅም ሰዓት ነው የቆየሁት። ተባረኩ፣ ጸጋ ይብዛላችሁ። ዳግሻ ምንድነው ታምረ ኢየሱስ ይምጣልኝ ብለህ ነበር። ያው መጥቶላል። ዳጊ እሱ ላይ ጌታን ደረቱን ረግጦ ጌታ የረገመው ልጅ ጌታን የገደለውን ልጅ እንድታሳይለት ነው የፈለገ። ዳጊ ፈርቶ ነው ማይኮን ሚዩት ያደረገው። መጽሐፉ ሲገለጥ ፈርቶ ነው። እንከፍተዋለን፣ እናነበዋለን ደግሞ ለማንበብ። ቆይ እስኪ ከዛ በፊት ትንሽ ለቅምሻ ትንሽ ወርወር ላድርግላችሁ። ሙሉን ያነበብኩትኝ ሙሉን ማለት ይሄ ሁሉን እዚህ አካባቢ ሙሉን ያነበብኩትን ይሄን ድምፅ ላሰማ ከርሜ ይሄን ድምፅ ላሰማ። ሊቁ ምን እንዳሉ ማናቸው? ሊቁ ቀጥል። ሊቃውንት ናቸው። እሺ ቀጥል። በእውነት ቤዛነቷን ቅዱስ ያሬድ መስክሮ፣ አባ ዘጊዮርጊስ ቤዛነቷን መስክሮ፣ እነዚህ ሁሉ ሊቃውንት ሲሆን ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲሆን ለኔ ይሻላል። ሰማኸው ያለውን በዲግባ አባ ጊዮርጊስ ዘጋስጫ ቤዛነቷን መስክሮ ሲኦል ከገባ እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ለኔ ይሻለኛል አለ። ላክልኝ ቪዲዮውን በውስጥ ቪዲዮ ስታገኙ እናንተ ጋር ብቻ አታስቀምጡ። በተለያየ እኔም ጋር ሳገኝ ለእናንተም እንደዚህ መላክ አለብን። አንዳችን ጋር ቢጠፋ አንዳችን ጋር መያዝ አለበት። ትኬት ይቁረጣ። ኢየሱስን ብቻ አለማመን ነው ሲኦል ለመግባት። በኢየሱስ አተመን በቃ። ሲኦል መግባት ፈለጋችሁ ወገኖቼ እንጠቁማችሁ መንገዱን። በኢየሱስ አትመን፣ በሌላው ታመን። አሁን እንደያዛችሁት ማለት ነው። ሲኦል ለመግባት ከፈለግ አምረረህ ይሄን ጌታ መጥላት ነው። አምረረህ ይሄን ጌታ መግፋት ነው ያለብህ። ምክንያቱም ሲኦል መግባት ምርጫዬ ነው ብለሃልና። ገነት መግባት ከፈለግ ተጠጋውና ስሙ አዳኝ ነው ያድናል። ውይ አይሁንቦት ምናምን ነገር አንልህም ብራዘር፣ አንልህም። እውነቱን እንነግርሃለን። እውነትን ከረገጠ ግን መሄድ ይችላል፣ መብቱ ነው። ምን ይላል ቅዱስ ጳውሎስ እዛ በሐዋርያ ሥራ ላይ? በራሳችሁ የዘላለም ሕይወት እንዳይገባችሁ ከፈረዳችሁ እኛ ወደ አሕዛብ ዘወር እንላለን አለ።
አንዳንዱ በራሱ ላይ የዘላለም ሕይወት እንዳይኖረው ፈርዷል። አየህ፣ ለሱ ቅዱስ ያሬድንና እነ አባ ጊዮርጊስ ዘጋስጫን ሁሉ ያመልካል አይደለም ማርያምን። ከእነሱ ከሌሉበት ገነት እነሱ ያሉበት ሲኦል ይሻለኛል አለ። ምክንያቱም ቅዱስ ያሬድ የሲኦልን ውሃ የሚያቀዘቅዝ የሲኦሉን እሳት የሚያቀዘቅዝ መስሎት። እንዲህ አይነት ዕውር ድንብራቸው የጠፋ ናቸው። እንዲህ አይነት ስሜታውያን፣ እንዲህ አይነት እኔ ምን አይነት ትውልድ እንደሆነ ምንም አላዝንልህም። በእውነት እንደዚህ ያሉትን ሰዎች የአብርሃም አምላክ ምስክሬ ነው፣ አላዝንልህም። ኦኬ ታምረ ኢየሱስ አቤት። 5 ደቂቃ ከጠበቃችሁ ቦነስ ቪዲዮ አሳያችኋለሁ። አሁን የምታሳየን ምንድን ነው? እንዴት ኢየሱስ በቅድስና እንዳልኖረና ማርያም በቅድስና እንደኖረች እያነጻጸር ካሳያቸው። ያው እነሱ ነው ያሉት፣ እኛ አላለም። ታምረ ማርያም ደግሞ ከጎኑ መምጣት አለበት ማለት የታምረ ማርያም ታውቃለሁ። በቃ እሷ እንዴት በመቅደስ በንጽህና በቅድስና እንዳደገች፣ እሱ ደግሞ እንዴት ሰው እየገደለ የመጣበትን አጀንዳ ኢቨን በቤተ መቅደስ ስታድግ ሞግዚቷ ማን ይመስልሃል? ኮቲባ ኖ፣ የማርያም ሞግዚት የእሱ ኮቲባ ነች። የእሷን አላውቃትም። አንዴ እኔ 2 ደቂቃ ስጠኝ። 2 ሚኒትስ እሰማለሁ። ትንሽ ቀጥል። ኤርሚ አስነብባለሁ። ታዲያ ኦኬ፣ ጥያቄንም ጠይቀው። አሁን ማይኮቻችሁን ክፈቱ። ምድረ መናፍቅ ሁሉ አሁን ማን ይፈራችኋል? እናንተንስ ቢሆን አትጠየቁም እንዴ? ጥያቄ 1 ለማን ልወርውር? ጥያቄ 1 እሺ። ዘፍጥረት 3:15ን ብሩክ አውጣና አንብብ። መደበቅ አይቻልም። አሁን ጴንጤ ሁሉ አሁን ጉድ ይፈላብሃል ማለት ነው። እሺ እርሜ አውጣና አንብብ። ቆይ ለምን እዚህ ለማላውጣለህ ብዙ ላስነብበ። እሺ እኔም አውጥቻለሁ። 3:15 ያው እኔ እዚህ አስነብብሃለሁ። ምንድነው ብሎ የሚለው? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። በአንተ የተባለው ማን ነው? ዲያብሎስ ጠላት። በሴቲቱስ ብሎ ሲል እስራኤል። እሺ ይሄም እንደሚለው ታምረ ኢየሱስ እስኪ አንብብና ትበልኝ። እግዚአብሔር አምላክም እባብን ይህን የተንኮል ስራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ትንሽ ጠጋ አድርግልኝ ኑሪ። በአንቺና በሔዋን በዘርሽ በዘሯም መካከል ብርቱ ጠላትነት ይሁን። ልጇም ራስሽን ይቀጠቅጣል። አይልም፣ ልጇም አይልም። ልጆቿም የለመድኩትን ነው። እኔ ራስሽን ይቀጠቅጡልሻል። አንቺም እየጠበቅሽ ሰኮናቸውን እንዴት ነው የምታበላሸው? ታምሩን በዕለተ እሑድ እንዴት ነው የምታነበው? ብሩኬ ቡና ጠጣ። እኮ ትልቅ ድፍረት ነው። ጠላትነት ልጆቿም ራስሽን ይቀጠቅጡሻል፣ አንቺም እየጠበቅሽ ሰኮናቸውን ትነክሻለሽ አላት። የዘፍጥረቱ ነው ትክክል? ይሄ ነው ትክክል? ብሩክ ማይኩን ክፈተው። ኧረ ይሄ ደብተራ ጽሑፍ ነው። እሺ
ኦኬ ቀላል ደብተራ ጽሑፍ ማለት ቀላል። ኦኬ ዘፍጥረት 4 አውጣ። ዘፍጥረት 4:15 አውጣ ቢኒያ። ኦኬ እኔ ላውጣልህ። አንብብ። አውጥቻለሁ። 4 ስንት ያው ነው ያዝ ያውጥቻለሁ። ምን ነው ፈራህ እንዴ? እሺ። አይ ሚታር ያነበብኩ ነበር። እግዚአብሔርም እርሱን አለው እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ኖ ያገኘው ሁሉ እንዳይገድለው እግዚአብሔር ረገመው ነው ብለህ ማንበብ ያለብን። በትክክል አልተማርክም እንዴ? ምንም ማንበብ አችልም። እግዚአብሔር ረገመው። ቃየንን ያገኘ ሁሉ እንዳይገድለው ቃየልን ምን አለው ነው የሚለው እዚህ። እሺ እንግዲህ አስጠባቂው ካልሆነ ስለምን ገደልከው? አሁን ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቀበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። ሐረ ኢየሱስ። እሺ ቃየልን ምን አለው? ረገመው ይለናል። እንግዲህ ደብተራው እዚህ ምን ይላል? ምልክት አደረገለት። ምን እንዳይሆን? ያገኘው እንዳይገድለው። ልዩነት እሺ ማርያም በማን ሞግዚትነት ነው ያደገችው? ቤተ መቅደስ ውስጥ ማን ነበረ ሞግዚቷ? ገብርኤል ነው አይደል? ወይስ ብሩክ ማን ነው ሞግዚቷ? ፈርታችኋል። ቶሎ ቶሎ ክፈቱ እንጂ ማይክ አለ ይርምዬ። ምን አልከኝ? ሶሪ። ማን ነው ሞግዚቷ ነው ያሳደጋት በቤተ መቅደስ? ማርያምን ነው። ማን ነው ያሳደጋት? ሩፋኤል ይላል ቴዲ። እሺ ሩፋኤል አንብብ። ታምረ ኢየሱስ ቁጥር 2 አፍጥኑ። ቶሎ ቶሎ በጣም ፈርታችኋል። በጣም እሺ ከአምላክን የወለደች ነው። ከዛ ጀምሬ ነው ወይስ? እሺ አምላክን የወለደች በድንጋይ ላይ ስጋ በድንጋይ ላይ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅዱሳን ሞግዚቷ ማን ነበር? መንፈስ ቅዱስ ይላል። እናንተ እኮ በዚች ሃይማኖት እኮ መኖር እምቢ ብላችሁ እኮ ነው የወጣችሁት። እንዲህ አይነት ወርቅ የሆነ ጽሑፍ ነው ያለው። ማንበብ ራሱ ይሰቀጥላል። አያችሁት አይደል ወገኖች? በማን ስም ነው የታምር የተጻፈው? የቤተ ክርስቲያኒቱ ጉድ ይኸውልህ፣ ገና ጆሮአችሁን ጭው የሚያደርግ ነገር ነው ማሰማችሁ ማሳያችሁ። ሞግዚት ነው። ጌታዬን እንደዚህ ነው ሲያቃልሉ። አሁን ለዚህ ማንም አይወጣም። ማንም ሰላማዊ ሰልፍ አይወጣም። ይሄማ ነውር ነው አይሉም። እሺ
ሉቃስ ወንጌል መጽሐፍ ላይ ላስነበበ ነው ብሩክ። የስምዖን ታሪክ የቱ ጋር ነው ያለው? ምዕራፍ 2 ልጠይቅህ ብዬ ነው። መናፍቃን መጽሐፍ ቅዱስ አትታሙ። ቁጥር 25 ጀምሮ ምን ይላል? እሺ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉም ነበረ። መንፈስ ቅዱስም በእርሱ ላይ ነበር። ማን ነበር በሱ ላይ? መንፈስ ቅዱስ። እርግጠኛ ነህ? ማርያም በእርሱ ላይ ነበረች አሉ። አዎ በጣም እርግጠኛ ነኝ። መንፈስ ቅዱስ በእርሱ ላይ ነበረ። እሺ ከዛ በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በማን? በመንፈስ ቅዱስ ተረድቶ። አንብብ ቁጥር 6። እሱም ነቢዩ ኢሳይያስ እነሆ ድንግል በድንግልና አይልም፣ እንደዛ ጸንሳ በድንግልና ወንድ ልጅ ትወልዳለች አይልም፣ እንደዛ ኢሳይያስ። ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽር ቋንቋ እንደተረጎመው የእግዚአብሔርም መልአክ ወደ እሱ መጥቶ ይህቺ ድንግል እስክትወልድ ድረስ በዚህ ዓለም በአልጋ ተጣብቀ ትኖራለ፣ ሕፃኑንም በዓይን ታየዋለ ብሎታልና አሁንም ወደ እርሱ ሂድና ስለዚህ ነገር ጠይቀን እንረዳ፣ እርሱ የብዙ ዘመን ሽማግሌ ነውና። ማን ነው ሽማግሌ? ስምዖን። ኦኬ እያሳመንኩ ነው መሄድ ያለብኝ፣ እንዳትክድ ማለት ነው። ቁጥር 8 እንፈልገው በሕይወቱም ካለ ክርስቶስ እንዳልተወለደ እንረዳለን። ሞቶ ከሆነ ግን እንግዲህ ኢየሱስ ክርስቶስ እንዳልተወለደ እናውቃለን። መልአክ ለስምዖን ጌታ ኢየሱስን ክርስቶስን ሳታየው አትሞትም ሲል መልአክ ነግሮታልና። ማን ነግሮታልና? መልአክ ነግሮታልና። የእግዚአብሔር ቃል ምን ይላል? በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር ይላል። እዚህስ መልአክ ነግሮታል። መንፈስ ቅዱስ መልአክ ነው? ይሄኛው ከአብሾ በኋላ የተጻፈ ነው። ኤርሚዬ የአብሾ ውጤት ነው ይሄኛው። አያችሁት አይደል ወገኖቼ? አያችሁት አይደል? እናንተ ብላችሁ ሰብአ ሰገል ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ስንት ጊዜ ፈጀባቸው ሰብአ ሰገል ከምስራቅ ወደ ኢየሩሳሌም ለመምጣት? ቤኒ ማነው? ብርኬ እሺ ቤኒ የሉም ማለት ነው። እሺ በቃ ተውት። ምን አልከኝ? አይ በቃ ጥያቄ ልጠይቃችሁ ነበር፣ ተውት። ደክሟችኋል። ለምን ተሰቃዩ ወንድሞቼ? እነሱ ራሳቸው ሲገቡ እንጠይቃቸዋለን። ታምረ ኢየሱስ መጽሐፉ ላይ ያሉት። እሺ ኢየሱስ የ5 ዓመት ልጅ በነበረበት ጊዜ የ5 ዓመት ልጅ በነበረበት ጊዜ ከወንዝ ዳር ሲጫወት በልዩ ጥበብና እውቀት ውሃውን እያፈሰሰ
አሸዋውን እያጣራ ልሙን አፈር በጉድጓድ ውስጥ ያስቀምጥ ነበር። የተጣራም ጭቃ አዋህዶ 12 የወፍ ስዕል ቅርጾችን ሰራ። ዕለቱም ሰንበት ነበር። ከእርሱም ጋር የሚጫወቱ ብዙ ልጆች በዚያ ነበሩ። ይህንም ሲያደርግ የተመለከተ አንድ አይሁዳዊ አባቱ ወደ ዮሴፍ ሄዶ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስልን ሰራ ብሎ ጌታ ኢየሱስን ክርስቶስን አጣላው። ከማን ጋር ያጣላው? ከዮሴፍ ጋር። ከዛ ዮሴፍም በሰማ ጊዜ ወደ ጌታ ወደ ኢየሱስ ክርስቶስ ሄዶ በሰንበት ይህንን ለምን አደረግህ ብሎ ገሰጸው። ማን ነው ገሳጩ? ዮሴፍ። የሚገሰጸው ማን ነው? ኢየሱስ። ለምን ይገሰዋል? ጥፋተኛው ሆኖ። ይህን አለው አየህ፣ ይህን አለው የሚያከብሩት። ኢየሱስ ተገሰጸ። ጥፋት አጥፍቶ አያቸዋቸው አይደል? አምላካቸው እንዴት እንደሚያከብሩ። ዮሴፍ የሚቆጣው ዮሴፍ የሚገስጸው ልጅ ማለት መገሰጽ ማለት መቆጣት ማለት መዝለፍ፣ መቆጣት፣ መገሰጽ። እያያችሁ ነው ወይ? ኢየሱስ ክርስቶስ ያጠፋል ማለት ነው። በእነሱ ሃይማኖት ታምረ ኢየሱስ ብሎ ነው የሚጀምራል። ሳይገርፉትስ ይቀራሉ በጥፋቱ ብለው ሊሉን እኮ ነው። ምክንያቱም ከተገሰጸ ከተግሳጽና ከቁጣ በኋላ ደግሞ ቁንጢጥም ይኖራል። እንዲህ ናቸው። እዩትሽ። ጌታ ኢየሱስ ክርስቶስም በእጁ ጨብ ጨብ አድርጎ እፍ አለባቸውና ሂዱ አላቸው። ማንን? ወፎቹን ከጭቃ የሰራቸውን ወፎች። እነዚህ 12 የወፍ ስዕል ሰራና እዛ ጨብ በእጁ ጨብ ጨብ አድርጎ በእጁ ጨብ አድርጎ በእጁ አገናኝቶ ማለት ጨብ ጨብ አድርጎ እፍ አለባቸውና ኢየሱስ ክርስቶስ እፍ ሲልባቸው መንፈስ ቅዱስን ይቀበላሉ አይቀበሉም? መልሱ ላይ ምንድነው? እዚህ ገስት ላይ ያላችሁ በሙሉ እንዴ ኦኬ፣ አፍቶኑት ያላችሁ ይቀበላሉ። መንፈስ ቅዱስን እፍ ብሎባቸው መንፈስ ቅዱስን ተቀበሉ ይላል። ኢየሱስ እፍ ያለባቸው እነዚህ ወፎች መንፈስ ቅዱስን አይቀበሉም? ግድ ነው፣ መቀበል አለባቸው። እሺ፣ መንፈስ ቅዱስን አይቀበሉ ቶ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውንም ከምድር አፈር አበጀው የሕይወትን እስትንፋስ በአፍንጫው እፍ አለበት ይላል አይደል? ሰውም ሕያው ነፍስ ያለው ሆነ ይላል አይደል? እሺ፣ መንፈስ ቅዱስን እንኳን ባይቀበሉ ሕያው ነፍስ ያላቸው አይሆኑም ማለት ሰው አይሆኑም። ነፍስ ያላቸው ማለት የእግዚአብሔርን መንግስት የሚወርስ ማለት ነው። የሰው አይነት ነፍስ አይኖራቸው፣ ሰውን ብቻ ነው የማይሞቱ ይሆናል። ሰውን ብቻ ነው የማይሞቱ ይሆናል። የማይሞቱ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 መሰረት የማይሞቱ ይሆናሉ አይደል? አዎ የማይሞቱ ይሆናሉ። ቢሞቱ በስጋ ብቻ ነው የሚሆነው ማለት ነው። እፍ አለባቸው። ከዛ ሰው ካለበት በዚያ ብረሩ አላቸው። እነዚያም ወፎች የእግዚአብሔር ልጅ የተመሰገነ ነው በማለት እያመሰገኑ በረው 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 ሄዱ። አባባ ተስፋዬ እና እሱም ድንጋዩን፣ ዱቄቱን፣ አሸዋውን ኢየሱስ ክርስቶስም ማነው አሸዋውን ጌታ ኢየሱስ ክርስቶስ ውሃውን ገድቦ ከሰራበት ጨመረው። ከዚያም በምንጭ ውሃ ላይ አዋህደው የምንጩንም ውሃ ዘጋው። ያው ጭቃ እያቦካ ማለት ነው ሲጫወት። ከዚያም ጌታ ኢየሱስ ክርስቶስ ያንን ፈሪሳዊ ሰርቶ እንደፈጸመ አይቶ የዘራውን ያለ ፍሬ ያደርቃልን? የበቀለውን ፍሬ በመንቀሳቀስ የማይቻለው የደረቀው ዛፍ ይሆናል አለው። በዚያን ጊዜ የዚያ የፈሪሳዊ ልጅ እጁ ደረቀች። የፈሪሳዊው ልጅ ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ሲሮጥ ልብ እንዴት እንደሚመታ አሳየኝ። ወይ ኢየሱስ ክርስቶስ በጀርባው ተኝቶ ነበር ማለት ነው። ልቡን ለመመታት ልቡን መታው። ጌታ ኢየሱስም ያን ጊዜ ያን ልጅ ሕይወትህ ተቆረጠች አለው። በዚያኑ ጊዜ ያ ልጅ ወደቀና ሞተ።
ገደለው ማለት ነው ጌታ ኢየሱስ። የ5 ዓመት ልጅ ሆኖ ነው ይሄን ሁሉ የሚያደርገው። የሞተውም ልጅ የተመለከቱት ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተውም ልጅ ዘመዶቹ አለቀሱለት፣ መሪ ሐዘንም አዘኑለት። ገደለው ማለት ነው። ምኑን? የጌታ ኢየሱስ ክርስቶስን ልቡን መቶት። ምን ሲጫወቱ እኮ ነው፣ ሲጫወቱ ነው። የጫወታ ነገር ነው። የዛ የፈሪሳው ልጅ የጫወታ ነገር ነው፣ የልጅ ነገር ነው ተብሎ ማለት ነው። ሲጫወቱ ደረቱን መታ። እኔ የምልህ አሁን ጥያቄ እዚህ ጋር አይመጣብህም? አውቀው እንኳን ማለት እየደበደቡ እየቀጠቀጡት ሲመቱት የነበሩትን የሚያደርጉትን አያውቁምና ይቅር በላቸው ነው አይደል ያለው? ለነዛ አመፀኞች ኢሳይያስ እንደተናገረ ምዕራፍ 53 ቁጥር 12 ላይ ስለ አመፀኞች ማለደ ብሎ የሚለው እዚህ ልጅ ጋር ግን ሲደርስ እንዴት ልጁን ይገለዋል? ለነዛ ምሕረትን እየለመነ እንዴት ምንም የማያውቅ ጨቅላ ሕፃን ልጅ ደረቴ ይረገጣኝ ብሎ እንዴት በሕፃን ልጅ እግር ደረቱ ተረግጦ እንዴት ይገላል? ችንካር የሚመቱበትን የሚያደርጉትን አያውቁምና ይቅር በላቸው ብሎ እንዴት እዚህ ጋር ይገላል? ተዋውን አታድክሙን። እሺ በቃ ጌታ ኢየሱስ ክርስቶስ በጣም አስቸግሮ ዮሴፍን መልሶ ማን ነው ይህን ልጅ መያዝ የሚቻለው? እሱ ቀላል የአያያዝ ቀንበር የሚችለው አይደለምና አለ። በቀላል ቀንበር ማለት አገዛዝ ማለት ነው። በቀላል አገዛዝ የሚቻል አይደለምና የሚችለው አይደለምና አለ። አስቸጋሪ ሆኖ ታሪኩም ስታዩት ወደ አስተማሪው ጋር ወስዶት ያን ጊዜ ዘኪዮስ የተባለ መምህር ዮሴፍን ልጁን ስጠኛ አለው። እኔም ላስተምረው ከነገሩ ጣም የተነሳ ወድጀዋለሁ አለ። ከሱም የሚበልጡትም አከበረዋለሁ፣ ከሊቃውንትም ትምህርትም የተነሳ አሳርፈዋለሁ ይልና ይልቁንም ይህ ልጅ ይሆናል፣ ዳግመኛም አስተምሬ ለመምህርነት አበቃዋለሁ አለው። ከዛ ምን አለው ዮሴፍ ለዛኛው ሰውዬ፣ አይ እንዴ አረ ይሄን ልጅ መያዝ የሚቻለው እሱ ቀላል የአያያዝ ቀንበር ማለት አገዛዝ ማለት ነው። አገዛዝ እሱን በስልጣን ስር አድርገህ ማድረግና መግዛትና በስልጣን ስር አድርገህ ማስወጣት ማስገባት የሚቻለው አይደለምና አለው። አይ አትችለውም ማለት ምን ማለት ነው? ኖቲ ቦይ ነው እየተባለ ነው። ረባሽ ነው እየተባለ ነው። በልጅነት ነው የተጠየቀው። ይታይ 7 ዓመት አልሞላውም። እዚህ ጋር ልብ በለኝ። አረ ይሄን ልጅ እንዴ በፍጹም የሚቻለው የለም ይላል። የ7 ዓመት ልጅስ በነበረ ጊዜ የ6 ዓመት ልጅ በነበረ ጊዜ ይቅርታው ይላል እዚህ ጋር ቸርነቱ ይላል። ከዕለታት በአንደኛው ቀኑ ኢየሱስ ክርስቶስ ከልጆች ጋር በሰገነት ላይ ሲጫወት ከልጆቹ መካከል አንዱ ወደቀና ሞተ። ሌሎቹ ልጆችም የልጁን መውደቅ በተመለከቱ ጊዜ ፈርተው ሲሸሹ፣ ጌታ ኢየሱስ ክርስቶስ ግን በዚያን ብቻውን ቀረ። የሞተው ልጅ ዘመዶቹ መጥተው ኢየሱስ ክርስቶስን ይህን ልጅ አንተ ገድለኸዋል አሉት። ያው ሁሉ ነፍሰ ገዳይ ነው፣ ረባሽ ነው። ታምረ ኢየሱስ የጻፈው ረባሽ ነው፣ ነፍሰ ገዳይ ነው። እና የሆነ ሰው ሲሞት በቃ የገደልከው አንተ ነህ ነው ተብሎ የሚባለው አሉት ይላል። ግን እግዚአብሔር ምሕረት ያርግላችሁ፣ እሱ ግን ኧረ አልጣልኩትም አላቸው። ጌታ ማለት ነው። ሰዎቹ ጌታ ኢየሱስ ክርስቶስን ብዙ በበዘበዙት ወይም በመረመሩትና መመርመርን ባበዙ ጊዜ ወደ ሞተው ልጅ አስከሬን ቀርቦ የልጁ ስም ዜኑ ይባል ነበርና በታላቅ ድምፅ ዜኑ ብሎ ተጣርቶ ተናገረ። ያን ጊዜ በውኑ እኔ ከገደል ጥያለውን አለው ጌታ ኢየሱስ ክርስቶስ ማለት ነው። ዜኑ በእውነት እኔ ከገደል ጥያለውን? የሞተው ልጅ ማለት ነው። ልጁም አይደለም ጌታዬ፣ አንተ ገደል አልጣልከኝም ብሎ መሰከረ። ዘመዶቹም ፈጸሙ፣ በድንጋጤም ተዋጡ፣ እጅግም አደነቁ።
የታምራቱን መጀመሪያ የታደረገ ነው ብሎ የሚለው ዮሐንስ ወንጌል ምዕራፍ 2 በገሊላ ቃና ይላል። እዚህስ ጋር የ6 ዓመት ልጅ በነበረ ጊዜ የ6 ዓመት ልጅ በነበረ ጊዜ ለምን የ6 ዓመት ልጅ ብዬ የምላችሁ ቀጥሎ 7ኛው ታምር ላይ ጨርነቱ ካለ በኋላ ጌታ ኢየሱስ ክርስቶስ የ7 ዓመት ልጅ በነበረበት ጊዜ ስለሚለው ይሄኛ የ6 ዓመት ነው። የ7 ዓመት ልጅ በነበረ ጊዜ አምላክ ለወደች በድንጋሌ ሥጋ ድንጋሌ ሲጸና ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ወድቆ ተሰበረ። ኢየሱስም በለበሰው ልብሱ ውሃውን ይዞ ወደ እናቱ ወሰደ። በጣም ስለደከመኝ እዚህ ጋር ላቆመው። ክፍሉ በጣም ሰፊ ነው እና ጌታ ኢየሱስም አልፋና ቤጣ ማለት ይላል። ይሄኛው ዝም ብዬ ከማነብላችሁ ጎርጄ ከማነበው ደክሞኛል፣ ከዚህ በላይ መሄድ አልችልም እና ንገረኛል ብሎ መምህሩን ጠይቀው መምህሩም ተቆጥቶ መታው። ማንን? ኢየሱስን። ዮሴፍ የሚገስጸው መምህሩ የሚመታው በውኑ ጊዜው በዚያን ጊዜም መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ ይላል። የነፍስ ግድያ ከፈለክ ይሄን መጽሐፍ አስቆመኩምሃለሁ። በሌላ ቀን ደከመኝ፣ ግን አሁን ወንድሞቼ እናቶች በስጋ ደከመኝ። በሞት ተጀምሮ በሞት ነው የሚቋጭ። ግን ኤርሚ በጣም ያበሳጫል ማለት ይህን መስማት ማየት ማንበብ በጣም ያበሳጫል። የእውነት ነው የምልህ። ሁልጊዜም ይህን መጽሐፍ በከፈትከው ቁጥር በጣም ነው የምናድደው። ለምን እንደዚሁ ማርያም ላይ የማልቀልዱም ብዬ አይደለም። እኛ ማንም ላይ ቀልድ ስላጋባችሁ ለምን ኢየሱስ ላይ ያሾፋችሁበት ሌላ ላይ ያሾፋችሁ ማለታችን አይደለም። ግን የሆነ ሊሰራ የተፈለገ ኢሜጅ አለ። ገባ? ከሰው ውስጥ እያጠቡ ሊያወጡት የሚፈልጉት ኢየሱስ አለ። አሁን መዝሙር ያሬድን ብትሰጠው ገድል ብትሰጠው 2 ምዕራፍ እኮ ከፍ ብለህ ብታነበው ነው 2 ምዕራፍ ዝቅ ብለህ ብታነበው ብሎ ይህንንም በዚህ ዘመን ማለት አስበው ያለንበት እኮ ሰው በቀላሉ ነገሮችን ጉግል አድርጎ ሊያገኝበት የሚችል በጣም ስማርት የሆነበት ዘመን ነው። ትውልዱ ስማርት የሆነበት ዘመን ነው። ይህን ትውልድ ያኔ ድሮ ድቁና ሲቀበል ይሸውደው በነበረው መንገድ ያንን ህዝብ ይሸውድ እንደነበረው ዛሬም ሊሸውድ ይፈልጋል። ዛሬም መጥቶ ምን መሰለ፣ አዎ ገሏል፣ ግን ቢገልም ያው ተአምሩን እኮ ለማሳየት ብሎ የመጣበትን የክርስቶስን አጀንዳ የክርስቶስን ማንነት እስኪ በማርያም ጻፈው፣ እንዲያምህ በአንተ ቤት አምላክ ጻፈው። አምላክ ነች መቼም እኛ የጌታ እናት አምላክ ነች እያልን አይደለም። አንተ ቤት አምላክ ነች፣ አንተ ቤት ስላሴ ነች። 4ኛና 5ኛ እሷና መስቀሉ ናቸው አይደል እንዴ? በአካል ማለት ነው። እስኪ ማርያም ላይ ጻፈው። እስኪ እንዲያምና እንዳያምህ እንዲገባ። እኛ ልክ ነው ማለታችን አለ ወይም በማርያም ሲጻፍ ቁጣችን ይበርዳል ማለት አይደለም። እሱም ትክክል አይደለም በማንም የምትጽፉት። ግን ላንተ እንዲገባ እስኪ ይሄንን በማርያም አድርገው፣ በአምላክ አድርገው፣ እስኪ በስላሴ አድርገህ ሞክረው። እስኪ ዘማርያም ናና እስኪ ይሄንን ፍታው። እስኪ እንዲህ ማለት ይሄን ያህል በጣም እኛ ስማርት አይደለንም። እናንተ በጣም አዋቂ ጠንቅቃችሁ ይሄንን ለመረዳት አንድ ሰው ህሊና ብቻ ነው የሚያስፈልገው። እየቀለዳችሁ ህዝቡ ላይ ያሾፋችሁ እንደሆነ ምንድን ነው? ምን እውቀት ያስፈልጋል? አሁን መቴ ልትተነትነው ነው? ልታስረዳ ነው? አፈታት አለው ይልሃል መጥቶ። ምኑ ነው የሚፈታው? በቃ እኮ ገድላትና ድርሳናት ፍቺም የላቸውም እንደምታም የላቸውም። you think we are this ignorant እንመስልሃለን? እሺ እኛ እንሁን ትውልዱ ይመስልሃል? የሰማህ እንደሆነ አውቃለሁ። ዘማርያም እየሰማ ነው። ልደት ቃል ምን ታደርጉታላችሁ? አሁን እንዲህ ነገሮች ከተገለጡ በኋላ ምንድን ነው የምትሉት? እሷን በመቅደስ ታሳድጋላችሁ። እሷን በህሊናዋ በአስተሳሰብ እንኳን እንደው አይታለች እንኳን እንዳይባል አይኗ እንኳ ድንግል ነው ትላላችሁ። ጆሮዋ እንኳ ክፉ አልሰማም ትላላችሁ። እሷን በቅድስና ታኖራላችሁ። ኢየሱስ ግን ማንም ይደበድበው፣ ማንም የሚቀጣው፣ የሚሳሳት ቀለም የሚበጠብጥ፣ አስተማሪው በጠፊ የሚመታው፣ ሰው የሚገድል ማጠብ ነው የምትፈልጉት ከሰው አእምሮ ውስጥ ኢየሱስን ማጠብ ነው የምትፈልጉት። ሰው ቅድስና ሲያስብ ማርያምን እንዲያስብ፣ ንጽህና ሲያስብ ማርያምን እንዲያስብ፣ ተወልዳ እስክትሞት ድረስ አንተ ልትሰራ የምትፈልገው አልተጻፈም። እኛ ቅድስት ናት አይደል? እሱን እናወራዋለን፣ ግድ የለም
ማን እንደቀደሳት ማን ብጽዕት እንዳላት እናያለን። ቃሉን መርምረን እኮ መነጋገር ይችላል። ችግር የለብን። እሱ አይደለም የኛ ጥያቄ። ግን ልታጥቡት ነው የፈለጋችሁት፣ ልትሸፍኑት ነው የፈለጋችሁት። ይሄ ስም ማጥፋት አይደለም። you've been doing this for a while። በጣም ለረጅም ጊዜ ስታረጉን ነበር። ይሄ ለእናንተ አዲስ አይደለም። ኤርሚ በጣም ያስቆጣል። በጣም የእውነት እኔ እንዴ ስለ አንድ ፓስተር እንደዚህ አይነት የውሸት ተጽፎ ባገኝ it doesn't matter። ለምን ወንጌላዊ አማኝ ሆነ አልሆነ እኮ የሚለው አይደለም። እንዴ ሁላ ተረት ምን ይሰራልናል? ምን ይሰራል? ምንድነው ጥቅሙ? ዋይ ለምን ኢየሱስ ላይ እንደዚህ ማክፋፋት፣ ኢየሱስ እንደዚህ ማጥላላት ፈለጋችሁ? ምን አደረጋችሁ? ምን በደላችሁ? ለእናንተ ብሎ በሞት ክብሩን በጣለ። ዋው ይሄን ሰምተህ ይሄ ተነቦልህ ለዚህም ኤክስኪውዝ የምታዘጋጅ ከሆንክ በእውነት ፌር አይደለም። በቃ ፌር አይደለም። እንደው አትሊስት ምን አይነት ፖለቲካ ስሩ መሰላችሁ? ቤተክርስቲያኑ እንዲያታምንም ውስጥ እንትን ያሉ ናቸው ይቀየራሉ የምትሉትን ያችን ፖለቲካ ብታስቀጥሉ ይሻላል። ለዚህ ጥቅስ ለዚህ ማስተባበያ እንዳታስበው፣ በእናት እንዳታስቢው በፍጹም። በእርግጥ አዎ ቤተክርስቲያናችሁ ይበልጣል ከኢየሱስ እናውቃለን እኮ። የሆነ ነገር ከእናንተ ጋር ቃለ መጠይቅ ወይ ዲቤት ወይ ንግግር ወይ ውይይት ባለበት ቦታ ሁሉ ምንድን ነው የምትሉን? ቤተክርስቲያናችን እንደዚህ አታምንም፣ ቤተክርስቲያናችን እንደዚህ አላለችም፣ ቤተክርስቲያናችን ባለችው ነው የሚሆነው። አንድ ቀን እኮ ሳት ብሏችሁ ኢየሱስ እንደዚህ አላስተማረም፣ የኢየሱስ ትምህርት እንዲህ አይደለም አትሉ። ለምን? ቤተክርስቲያን ራስ ከሆነው ኢየሱስ ይበልጣል። እናንተ ቤት ንግግራችሁ ውስጥ አስተሳሰባችሁ ውስጥ የሆነ ህንፃ አለ የሚታያችሁ፣ ሲደፈር የሚታያችሁ፣ ጠላት እንደተነሳበት የሚታያችሁ፣ ሊያፈርሰው የተነሳ መንጋ እንዳለ ይታያችኋል። ያንን ቢልዲንግ እኮ ነው ጭንቅላታችሁ ውስጥ ያለው፣ አልታወቃችሁም እንጂ። ሰውማ ቢሆን ኖሮ እኮ ቤተክርስቲያን ማለት የክርስቲያኖች ስብስብ ነበረ። እስቲ ቀሳውስቱ ይጠየቃሉ፣ ይሄ ነገር እንዴት ዝም አሉ? እስቲ ካህናቱ ትሉ ነበር። ኖ ካህናትና ቀሳውስት አይደለም፣ እናንተ አይደላችሁም ቤተክርስቲያን። እናንተ ጋር የሆነ ህንፃ የሆነ ተቋም አለ ኦርቶዶክስ የምትባል። ይሄን ላሰማችሁ። ይሄን ቆይ አንድ ጊዜ እንዲህ ነው እናንተ ጋር ማለት ኦርቶዶክስ ምን እንደሆነ ላሰማችሁ። ከፈለጋችሁ ማሳያችኋለሁ። ቆይ አንድ ብሉቱዙን ላጥፋውና ኢትስ ጌቲንግ ክሬዚ። በጣም ያሳዝናል። ኦኬ ኦርቶዶክስ ማን ነች እናንተ ጋር? ከሌለች ኢትዮጵያ የለችም። ኦርቶዶክስ ከሌለች በኢትዮጵያ ምድር እግዚአብሔር የለም። እግዚአብሔር ሞገስ ሆነ ያለው በኦርቶዶክስ ነው፣ በዚህ ቤተክርስቲያን ላይ። ከሌለች ኢትዮጵያ የለችም። ኦርቶዶክስ ከሌለች ኢትዮጵያ የለችም። ኦርቶዶክስ ከሌለች በኢትዮጵያ ምድር እግዚአብሔር የለም። ኦርቶዶክስ ከሌለች በኢትዮጵያ ምድር እግዚአብሔር የለም። እግዚአብሔር ሞገስ ሆነ ያለው በኦርቶዶክስ ነው። እግዚአብሔር ሞገስ ሆነ ያለው በኦርቶዶክስ ነው፣ በዚህ ቤተክርስቲያን ላይ። በዚህ ቤተክርስቲያን ላይ ነው። በቪዲዮ አሳያቸዋለሁ በደንብ ይሄን በኋላ ላይ። በቃ ታሟል እኮ ዳጊ፣ በእውነት ህዝቡ ታሟል። ታሟል። this is crazy። በቃ ማለት ለራሱ አያወሩህም። ሰላማዊ ሰልፍ አይወጡም። እንዴት በሱ ላይ እንደዚህ ትዘባበታላችሁ? ማርያም ባትኖር ኢየሱስ የለም እንዴት ይላል ሕዝቅያስ? ዲያቆን ሕዝቅያስ የሚል የለም። እግዚአብሔር ነኝ እንዴት ይላል ዲያቆን ሕዝቅያስ? እኔ እናንተ እግዚአብሔር ነኝ እናንተ እኔ እግዚአብሔር ናችሁ እንዴት ይላል? እግዚአብሔር ነን ሰው እንዴት ይላል ብሎ ሆ ብሎ አይወጣም ሰው። የሆነ ነገር ሲኖር ቤተክርስቲያን እንደዚህ ያላለችም፣ ቤተክርስቲያን እንደዚህ አታስተምርም፣ ቤተክርስቲያን ለረጅም ዘመናት እንትን ብላ፣ ቤተክርስቲያን ራሷስ ራስ የለውም እንዴ? እናንተ ቤተክርስቲያን ራስ የሌለው ቤተክርስቲያን ነው እንዴ? እንደ ኢየሱስ ባይኖር ቤተክርስቲያን አለ እንዴ? እስቲ አስቡ። እንደ ሰው አስቡት እኮ እጁ እግሩ ምን መሰለ እንትን ደረቱ ምናምን ብትለ ያለ ራስ ያለ አሰባችሁ እስኪ አንድ የሰውነት ክፍልን ያለ ራስ አስቡት። ኖ ወንደር ይሄ ሁሉ ሜስ ቤተክርስቲያኖች ቢገኝ። ይሄ እኮ ከጥላቻ የሚያስወራን አይደለም እኮ ክፋታችሁ። ይሄ ሁሉ ቸነፈር እየገጠማችሁ ቸነፈር በቸነፈር ፈን ቤት የዘነበው ቸነፈር አሁን ኦርቶዶክስ ላይ የዘነበ ነው። ከውስጥ ለዛውም እየፈነዳ ነው። ኢምፕሎድ እያደረገ ነው። ቸነፈር በቸነፈር አለቅ ስላላችሁ ህዝቡን ልቀቁት ያልናችሁ ለምንድን ነው? ጴንጤ ጋር እንዲመጣ ነው አይደለም። የእግዚአብሔር ቃል የሚለው ህዝቡን መልቀቅ ያለባችሁ እግዚአብሔርን ያመልክ ዘንድ ነው። ያመልከኝ ዘንድ ጴንጤ ይሆን ዘንድ አይደለም። ልቀቁት፣ ህዝቡን እግዚአብሔርን ያምልክ። ስዕል ስር አታስፈንድዱት። ተረት ስር አታስፈንድዱት። ይበቃል። አሁንም ትከራከራላችሁ። ዛሬም ነገረ ድነት ላውራ አልክ እንዴ? ልደት ቃል ከምርህ ነው? ነገረ ድነት ካንተ ጋር ምን ይወራል? አለቀ እኮ
ሳይጠመቅ ምን ሳይል 78 ሰው በልቶ ሲኦል የገባ የሚወጣበት ከሆነ ተው ኦርቶዶክሳዊውን ይብላ ሰው በቃ የፈለገውን ኃጢአት ያርግ። ለምን ታስጨንቀዋለህ? ቢቀደስ ባይቀደስ ቢጾም ባይጸልይ ቢጠመቅ ባይጠመቅ መቃብር የሳማ አንድ ዘመድ ካለው 101 ትውልድ ይድን የለ እንዴ? ምንድነው ስለ ነገረ ድነት ከእናንተ ጋር የሚወራው? እስኪ ንገሩን። ራስ የሌለው ቤተክርስቲያን የእናንተ ኢየሱስ እና የኛ ኢየሱስ ይላል። የለህም ኢየሱስ ጨራስኩ የለህም እኮ አንተ። ያንተን ኢየሱስ እኮ ጨፈጨፍከው፣ ነፍሰ ገዳይ ያልከው እኮ አስተማሪ የሚጠፈጠፈው። እስኪ በማርያም ቀየረው እቺ ነው ተረስ። እስኪ ኢየሱስ የሚለው ቦታ ላይ ማርያም የሚል ስም ተካበት። then you will know the pain ይገባህ ነበረ።